ኦኬ ሶ ጥያቄ ካላችሁ አይ ቲንክ ሁለት ክላስ ነው መሰለኝ ያለፈው ታይም የተማርነውና ጥያቄ ካላችሁ እሱን ጠያይቅ ወይ ደግሞ ኤግዛክትሊ ወደ ቀጥታ ወደ ክላሳችን መግባት እንችላለን ባለፈው ካቆምንበት ማለት ነው። ከሱ መጀመር እንችላለን። ግን የጥያቄ ታይማችን ነው። ጥያቄ ምናምን ካላችሁ እሱን መጠያየቅ እንችላለን። ሶ ምን ትላላችሁ እንደናንተ አይዲያ? ፐርፌክት ኦኬ። ሶ ያቆምንበትን ቦታ ታስታውሱኛላችሁ? ኦኬ ፖይንት ኦፍ ኢንተረስትን አይተናል ወይስ አላየንም? ኦኬ 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 ኤስኤምቲን አላለፍ ነው። ኦኬ ስለዚህ ስቴሽን ሊኪቲናን ገና አልተማርንም ማለት ነው። ኦኬ 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 እሺ ኤስኤምሲ ትራፕ ከኤስኤምሲ ትራፕ በፊት ላስት ታይም ያየነው ትሬንድ ላይን ዲኬቲ ነው ማለት ነው። ሶ ከኤስኤምሲ ትራፕ እንጀምር። እሺ ኤስኤምሲ ትራፕ ማለት በመጀመሪያ ማለት ነው እና ደግሞ አንተን ስፒከራችሁን ክሎዝ ብታደርጉ ሌሎች ልጆችን በመሀል እንዳይረበሹ ሀሪፍ ስለሚሆን ስፒከራችሁን ፕሊዝ ስፒከራችሁን ሚዩት ብታደርጉት በጣም ፐርፌክት ነው። ኦኬ ሶ ኤስኤምሲ ትራፕ ወይ ደግሞ ስማርት ትሬደርስ ትራፕ ወይ ደግሞ ኤስኤምሲ ትሬደርስ ትራፕ ብለን የምንጠራው ሌቭል ምን አይነት ሌቭል ነው? ከዚህ በፊት ካስታውሳችሁ ኦርደር ብሎክ ብለን የተማርናቸው ሌቭሎች አሉ አይደለ? ዋትስ ኦርደር ብሎክ ብለን ኦርደር ብሎክ ማለት ይሄ ነው፣ ይሄ ማለት ኦርደር ብሎክ ነው ብለን የተማርናቸው ቶፒኮች ነበሩ ያለፈው ታይም ካስታውሳችሁ። ስለዚህ ኦርደር ብሎክ ብለን ስንማር ምን አለን? አንድ ኦርደር ብሎክ ምን ሊኖረው ይገባል? ኢምባላንስ ሊኖረው ይገባል። ፕሪቪየስ ካንድል ሃይ ኦር ደግሞ ሎው ማርኬቱ መውሰድ አለበት ብለን ተማርን አይደለ? ሶ ባለፈው ልክ እንደዚህ እንደተማርነው ሁሉ ያ ማለት አሁን ኦርደር ብሎክ ኢምባላንስ እና ፕሪቪየስ ካንድል ሃይ ወይ ደግሞ ሎው ወሰደ ማለት ሁሉም ኦርደር ብሎክ ይሰራል ማለት አይደለም። ኦኬ ሶ አንድ ኦርደር ብሎክ ቫሊድ ነው ወይስ ደግሞ ቫሊድ አይደለም? ከነዛ ከኢምባላንስ እና ከሊኩዊዲቲ ውጪ ማርኬቱ የትኛው ኦርደር ብሎክ ነው ለኢንተሪ የሚሆነው የሚለውን ነገር ስናነሳ የትኛውን ነገር እንማራለን? ስማርት መኒ ትራፕ የሚለው ነገር እንማራለን። መጀመሪያ ቶፒካችንን ስንጀምር ካስታውሳችሁ ብያችሁ ነበረ እኔና እናንተ ስማርት መኒ እኔና እናንተ ስማርት መኒ ትሬደሮች ለምሮ ስማርት መኒ ትራፕ ወይ ደግሞ ኤስኤምሲ ትራፕ ብለን ለምሮ ስትራቴጂያችን የሰየምን ያልኳችሁ ከሌሎቹ ጋር የማያመሳስሉ ነገሮች ስላሉ ሚስ አንደርስታንዲንግ እንዳይፈጠር ነው ብያችሁ ነበር አይደል? ካስታውሳችሁ። ስለዚህ ሚስ አንደርስታንዲንግ እንዲፈጠርብን የሚያደርገው ይሄ ቶፒክ ነው። አሁን ለምሳሌ አንድ ትሬደር እኔና እናንተ አሁን ብንመጣ እዚህ ጋር ኤግዛክትሊ ልናደርገው የምንችለው ቶፒክ ምንድን ነው? ዊች ኢዝ ማርኬቱ እዚህ ጋር ብሬክ ኦፍ ስትራክቸር አለን አይደለ? ይሄ ቫሊድ የሆነ ብሬክ ኦፍ ስትራክቸር ማርኬት ላይ አለን። ከዛ በኋላ ምን አለ? ማርኬቱ ከነዚህ ኢንዱስመንቶች በኋላ ማርኬቱ እዚህ ጋር ከምታዩት ከሰፕላይ ሌቭል ምን አደረገ? ሪጀክት አደረገ አይደለ? ማርኬቱ ሪጀክት ሲያደርግ እኔና እናንተ ሜቢ እዚህ አካባቢ ሴል ልንገባ እንችላለን። ማርኬቱ በሚሰጠን በዚህኛው ፖዚሽን ሴል ልንገባ እንችላለን አይደለ? ከዛ በኋላ ደግሞ ማርኬቱ ከዚህ ጋር እንኳን ባንገባው ማርኬቱ ወርዶ ምን ሲሰጠን? ይሄን ብሬክ ኦፍ ስትራክቸር ሲሰጠን ምን ጠብቀን? ኢንዱስመንት እና ኢንጀሊኪቲ ካለን ኢንጀሊኪቲ ጠብቀን ኦርደር ብሎኮች ላይ ሴል ለማድረግ እንሞክራለን አይደለ? ነገር ግን ሌሎች ትሬደሮች ስማርት ትሬደሮች ይመጡና እኔና እናንተ እዚህ ጋር ኢንዱስመንት ብለን የምንጠብቀው ሌቭል እነሱ ያሰምሩና ምን ያደርጉታል? ይሄ ቫሊድ የሆነ ኦርደር ብሎክ ነው ብለው እዚህ ጋር ማርኬቱ ላይ ምን ለማድረግ ይሞክራሉ? ሴል ለማድረግ ይሞክራሉ። አያችኋለ? አሁን እዚህ ጋር ያለው ኦርደር ብሎክ ለምሳሌ ካንድሉ ፕሪቪየስ ካንድል ሃይ ወስደዋል። ከእንደገና ደግሞ ኔክስት ካንድል ምን አለው? ኢምባላንስ አለው። አያችኋለ? ይሄ ማለት ነው ኦርደር ብሎክ ላይሟላ የሚገባውን እያንዳንዱ ሪኳየርመንት ምን ይላል? ያሟላል። ነገር ግን ይህንን ቢያሟላ እንኳን ማርኬቱ ምንድን ያደርገው? እንደምታዩት ስትሬት ነው ማርኬቱ ሄዶ ፌል ያደረገው አይደለ? ከእንደገና እዚህ ጋርም ደግሞ አጌን ኢምባላንስ ያለው ይሄ ኦርደር ብሎክ አለ አይደለ? ይህንንም ኦርደር ብሎክ ማርኬቱ ምንድን ያደርገው? አጌን ስትሬቱ ነው ፌል ያደርገው። ለምንድን ነው ፌል ያደርገው? ምክንያቱም ከላይ ሚቲጌት ያልተደረገ ምን ስላለ? አናደር ኦርደር ብሎክ ስላለ። አያቸዋል። ስለዚህ እነዚህ እዚህ ጋር ያያቸዋቸው ኦርደር ብሎኮች ምን ይባላሉ? ስማርት መኒ ትራፕ ይባላሉ፣ ወይ ደግሞ ኤስኤምቲ ብለን እንጠራቸዋለን ማለት ነው። ተረዳችኋል? ምክንያቱም ሌሎች ትሬደሮች እዚህ ጋር ሴል ለማድረግ ስለሚሞክሩ ይህና እናንተ ግን ምኖቻችን ስለሆኑ ሊኪዲቶቻችን ስለሆኑ ኢምባላንስ እና ማርኬቱ ፕሪቪየስ ካንድል ሃይ ኦር ሎ ስለወሰደ አንድ ኦርደር ብሎክ ቫሊድ ነው ማለት አይደለም። አንድ ኦርደር ብሎክ ምን መሆን አለበት? የሚገኝበት ቦታ ቫሊድ ሊሆን ይገባል። ገባችኋል? አሁን ለምሳሌ ይሄኛውን ኦርደር ብሎክ እናንተ ልክ እንደዚህ አስምረን ሴል ለማድረግ ስንሞክር ምን ተመርኩዘን ነው? አንደኛ ማርኬቱ እዚህ ጋር ምትትን ኢንዲስመንት ስለሰጠን፣ ሁለተኛ ደግሞ እዚህ ጋር ምትትን ኢንጀሊኪቲ ማርኬት ቴክ አውት ስላደረገ በእነዚህ በሁለት ኮንፈርሜሽኖች ማርኬቱ ላይ ምን ለማድረግ እንሞክራለን? እዚህ ጋር የምታዩትን ይሄንን ሴል ለመያዝ ሞከርን አይደለ? እዚህ ጋር ግን ያልገባችሁት ለምንድን ነው? ምክንያቱም ይሄ ኢንዱስመንት ስለሆነ አይደለ? እዚህኛው ውስጥ ኦርደር ብሎክ ተጠቅመን ያልገባነው ለምንድን ነው? ምክንያቱም ይሄ ኢንጀሊኪቲ ስለሆነ። ለምን? ከሱ በላይ ሚቲጌት ያልተደረገ አናደር ኦርደር ብሎክ እዚህ ጋር ምን ስላለ? ማርኬቱ ላይ ስላለ ማለት ነው። ስለዚህ በእነዚህ ምክንያቶች ማርኬቱ ላይ ቫሊድ ኦርደር ብሎክን መለየት
እንችላለን ማለት ነው። አጌን ከእንደገና እዚህ ጋር ደግሞ ስንመጣ ማርኬቱ ላይ ምን ይታያቸዋል? ላስት ቴክ አውት ተደረገ ሁሉ ይሄ ደግሞ የመጨረሻው ማርኬቱ ቼንጅ ያደረገ ሌቭል አይደለ? ስለዚህ ይሄ ቫልዩን ቼንጅ ኦፍ ካራክተራችን ነው። እዚህ ጋር ምን አለን? ኦርደር ብሎክ አለን አይደለ? እዚህ ጋር ኦርደር ብሎክ ካለን ማርኬቱ ወደዚህ ኦርደር ብሎክ ሲመጣ እዚህ ጋር የምታዩት ይሄ ኦርደር ብሎክ ምንድነው ማለት ነው? ኢንዲስመንት ነው እንጂ ምን አይደለም ቫልዩ የሆነ ኦርደር ብሎክ አይደለም። ለምን? ከሱ በታች ምን ስላለ ሚቲጌት ያልተደረገ አናደር ኤክስትሪም ኦርደር ብሎክ እዚህ ጋር ስላለን ማለት ነው። ስለዚህ ኤኒ ታይም አንድን ኦርደር ብሎክ ከመጠቀማችሁ በፊት ከሱ በላይ ማርኬቱ ሊሄድበት የሚችለው ሪዝን አለ ወይ ደግሞ የለው የሚለው ነገር መረጋገጥ አለበት። ለምሳሌ እዚህ ጋር ባይ ብላችሁ ከመግባታችሁ በፊት ማርኬቱ ከዚህ በኋላ ሊወርድ የማይችልበት ምክንያት መኖር አለበት። ያንን ግን ካለ ማርኬቱ ላይ አጌን ያ ጀስት ሊኩዊዲቲ ካለ ገዛ በታች እርግጠኛ መሆን አትችሉም ማለት ነው። ይሄ ደግሞ ምን ማለት ነው? ማርኬቱ ስትሬት ቱ ፌል ሊያደርግ ይችላል ማለት ነው። ስለዚህ በዚህ መልኩ ማርኬት ላይ ኤስኤምሲ ትራፕን መለየት ትችላላችሁ። ከእንደገና እዛ ጋር መተን ወደ ቻርት መተን እናየዋለን። እዚህ ጋር የምታዩትም ኦርደር ብሎክ ይሄ ኤስኤምቲ ነው። እዚህ ጋር የምታዩትም ይሄ ኢንዲስመንት ነው which is ኤስኤምቲ ነው ማለት ነው። ስማርት መኒ ትራፕ ሊኩዊዲቲ ነው ማለት ነው። አብዛኛውን ጊዜ ኢንዲስመንቶች ኢንጀር ሊኩዊዲቲዎች ኤስኤምቲ የመሆን እድላቸው በጣም ከፍተኛ ነው። እሱን ደግሞ ቼክ እናደርጋለን። ወደ በኋላ ወደ ቻርት ገብተን ደግሞ ቼክ እናደርጋለን። ሌላኛው ደግሞ ምንድነው? ሴሽን ሊኩዊዲቲ ነው። ብዙ ጊዜ የኔን ቻርት አይታችሁ ከሆነ ከኔ ጋር ትሬድ የምታደርጉ ልጆች ካላችሁ ከእንደገና ደግሞ ቲክቶክ ላይ ኦር ሰምቲንግ ቪዲዮ ላይ ወይ ስክሪንሾት ላይ ካያችሁ ኦልዌይስ የሆነ በሰማያዊ የደመቀ ነገር አለ አይደለ? ያ ለምሳሌ ሉክ አት ሂር እዚህ አካባቢ አሁን ለምሳሌ ለማየት ብንሞክር እዚህ ጋር የምታዩት ይሄ ሌቭል ማለት ነው። አይታችኋል? ይሄ እዚህ ጋር የምታዩት ይሄ ሌቭል እዚህ ጋር የምታዩት ይሄ ማለት ነው። ይሄ ሌቭል ምንድነው? ኤዥያን ሎ ይባላል ወይ ደግሞ ኤዥያን ሴሽን ሊኩዊዲቲ ይባላል። እኛ ደግሞ ኤዥያን ሎ ወይ ደግሞ ኤዥያን ሃይ ብለን ሃይና ሎዎችን ልክ እንደ ሊኩዊዲቲ ኮንፈርሜሽን እንፈልጋቸዋለን። አሁን እሱ እንዴት ነው የምንጠቀመው የሚለው ነገር ላሳያችሁ። ኦኬ በመጀመሪያ ሴሽን ምን ማለት ነው? ሴሽን ማለት ማርኬት ላይ ያለ የሀገሮቹ ትሬድ የሚያደርጉበት ወይ ደግሞ የሀገሮቹ ባንኮች ኦፕን የሚሆኑበት ታይም ማለት ነው አይደለ? ለምሳሌ ለንደን ሴሽን ማለት የለንደን ባንኮች አክቲቭ የሚሆኑበት ታይም ማለት ነው። ኒውዮርክ ሴሽን ማለት ያው የኒውዮርክ ባንኮች አክቲቭ የሚሆኑበት ታይም የእያንዳንዱ ሀገር ሴሽኖቻቸው ወይ ደግሞ ባንኮቻቸው አክቲቭ የሚሆኑበት ታይም ነው አይደለ? ከነዛ መሀል ግን እኛ ፎከስ አድርገን የምንፈልገው የትኛውን ነው? ኤዥያን ሴሽን ነው። ለንደን ሴሽን እና ኒውዮርክ ሴሽን ትሬድ ለማድረግ ነው እንጂ የምንጠቀመው የለንደን ሴሽን እና የኒውዮርክ ሴሽን ሊኩዊዲቲ ሃይና ሎ ብለን አስመረን አንጠቀምም። ነገር ግን የኤዥያን ሴሽኑን እንጠቀማለን። አሁን ለመጀመሪያ ለምሮ ሴሽኖች እንደዚህ ሊኩዊዲቲ የኖራቸው ለምሮ ኤዥያን ሴሽን ሊኩዊዲቲ የኖረው ኤዥያን ሴሽን ማለት አይ ቲንክ ከሲድኒ ሴሽን ጋር ኮላብ ያደርጋል። ሲድኒ ሴሽን ነው which is ሲድኒ ሴሽን ማለት የአውስትራሊያዎቹ ሴሽን መሰለኝ ባለሳሳትና እነሱ ጀስት ትሬድ የሚያደርጉበት ታይም ነው። እነሱ ደግሞ ማርኬት ላይ ትልቅ የሆነ ሊኩዊዲቲ ማስገባት ስለማይችሉ የእነሱ ሃይ እና የእነሱ ሎ መካከል ምን አለ የተወሰነ ትራፕ መደረግ ያለበት ሊኩዊዲቲ ይጠራቀማል ማለት ነው። አሁን ይሄ ሊኩዊዲቲ ሃይና ሎ ማለት ነው which is ይሄ ሃይና ኤዥያን ሃይና ኤዥያን ሎ ለምንድን ነው ፓወርፉል የሆነው ብለን ስናነሳ አንድ ትሬደር ይመጣና ለምሳሌ ለንደን ሴሽን ላይ የለንደን ሀገር ውስጥ ያለ በለንደን ሴሽን ትሬድ የሚያደርግ ወይ ደግሞ ኢትዮጵያ ውስጥ ያለ ኤኒ ሀገር ያለ ሰው በምን ትሬድ የሚያደርግ ከኤዥያን ሴሽን በኋላ ትሬድ የሚያደርግ ትሬደር ይመጣና ምን ብሎ ያስባል? ኦኬ አሁን ኤዥያን ሴሽን ያላቸውን አቅም እንዳለ ተጠቅመው የድረስ ነው ማርኬቱን ፑሽ ያደረጉት በኤዥያን ሴሽን ውስጥ ፑሽ ያደረጉት ወደ ላይ እስኪ ድረስ ነው እስከዚህ ሃይ ድረስ ነው። አጊን ያቅማቸው ሙሉ ደግሞ ሴለሮች ደግሞ ተጠቅመው ሊያወርዱት የቻሉት እስከ ፕራይስ ድረስ ነው እስከዚህ ፕራይስ ድረስ ነው አይደለ? ይሄ ማለት አሁን ይሄ ትሬደር መጥቶ ባይ ስቶፕ እዚህ ጋር ቢያስቀምጥና ምን ብሎ ያስባል? ማርኬቱ እንደዚህ ሄዶ እቺን ሌቭል አንዴ ብሬክ ካደረጋት በቃ ቀጥታ አይመለስም እንደዚህ ቀጥታ ይወጣል የሚል ኤክስፔክቴሽን ኖሯል። ስለዚህ ምን ያደርጋል ይሄ ትሬደር ኤግዛክትሊ እዚህ ጋር ምን ያስቀምጣል? ባይ ስቶፕ ያስቀምጣል። ባይ ስቶፕ ማለት ባይ ሊሚት አይደለም። ማርኬቱ እዚህ ጋር ሲመጣ ባይ በልልኝ እና እንትን ይሄ ከታች ሆናችሁ ባይ በልልኝ የምትሉ ሳይሆን ወይ ደግሞ እዚህ ጋር ሲመጣ ማርኬቱ ሴል በልልኝ ሳይሆን ባይ ስቶፕ ማለት ብዙዎቻችሁ ታውቁታላችሁ። ማርኬቱ ያን ፕራይስ ሲነካው ወደሚሄድበት ነው ቀጥታ የሚሄደው። ባይ ስቶፕ ማለት ወደ ላይ እየሄደ ከላይ ለምታስቀምጡት በዛው ሚቲጌት አድርጎት ወደ ላይ ይዞት ቀጥሎላችሁ ይላል። ሴል ስቶፕ ማለት ደግሞ እየወረደ ያለ ማርኬት ላይ እዚህ ጋር ሲመጣ ሴል በልልኝ አሁን ያ ጊዜ ባይ ሊሚት ነው የምናስቀምጠው እንደዚህ ባይ በልልኝ ነበር የምንለው። ነገር ግን እዚህ ጋር ሲመጣ ሴል በልልኝ የምንለው ይሄ ሴል ስቶፕ ይባላል አይደለ? ስለዚህ ማርኬቱ እዚህ ጋር ሲነካላችሁ ባይ ሳይሆን የሚለው ኤግዛክትሊ ሴል ሆኖ ነው የሚሄደው ማለት ነው አይደለ? ሴል ሴትአፕ ነው የሚያስገባችሁ ወይ ደግሞ ሴል ፖዚሽን ነው የሚያስገባችሁ። ስለዚህ እዚህ ጋር ምን ይጠራቀማል ማለት ነው? እነዚህ ትሬደሮች በቃ እዚህ ጋር ማርኬቱን ብሬክ ካደረገው አይመለስም ብለው ስለሚያስቡ እዚህ ጋር ምን ያስቀምጣሉ? በጣም ብዙ የሆነ የባይ ስቶፕ ሊኩዊዲቲዎች እዚህ ጋር ይኖራሉ። አጌን ደግሞ እዚህ ጋር በጣም ብዙ የሆነ ሴል ስቶፕ ሊኩዊዲቲዎች ደግሞ ይኖራሉ ማለት ነው። አያችሁ አይደል? ከዛ ማርኬቱ ምን አደረገ? ኤግዛክትሊ መጣ ኤዥያ ሎ ቴክ አውት አደረገ። ኤዥያ ሎ ቴክ አውት ሲያደርግ ስዊፕ ሲያደርግ እዚህ ጋር የገቡ ምኖች አሉ ማለት ነው። ብዙ ሴለሮች እዚህ ጋር ሴል ብለው ገብተዋል። አያችሁ አይደል? ልክ እነሱም ሴል ካስገባ በኋላ ማርኬቱ ምንድን ያደርገው? ሪቨርስ ነው ያደረገው። አያችሁ አይደል? አጌን ማርኬቱ ደግሞ እዚህ ጋርም ደግሞ ከእንደገና እናስገባቸው። እዚህ ጋርም ደግሞ አጌን ባይ ካስገባቸው በኋላ ይሄንን ላይን ከእንደገና ደግሞ እናደርግ ማርኬቱ እንደምታዩት የተወሰነ ወረድ ብሎ ስቶፕ ሎሳቸውን ነክቶ ነው ተመልሶ ማርኬቱ መውጣት ከፈለገ የሚወጣው። ስለዚህ እነዚህ ሌቭሎች ባይ ስቶፕ እና ሴል ስቶፕ ስላለባቸው ኤዥያን ሃይ እና ኤዥያን ሎ ፓወርፉል የሆነ ሊኩዊዲቲ ማርኬት ላይ ከምናገኝባቸው ሌቭሎች መካከል
አንደኛው ነው ማለት ነው። ሶ ኤዥያን ሴሽን ሊኩዊዲቲ ለማግኘት ከምጠቀማቸው ኢንዲኬተሮች መካከል አንደኛው ይሄኛው እዚህ ጋር የምታዩት ነው። ኒኮ ወይ ደግሞ ኒኮላስ ብላችሁ ሰርች ማድረግ ኒኮ 948 ብላችሁ ሰርች ብታደርጉ ኤዥያን ሬንጅ ኒኮ 948 ብላችሁ ሰርች ብታደርጉ ታገኙታላችሁ። ልክ እንደዚህ አድርግቼ ላሳያችሁ እና ቪዲዮም ሪከርድ እያደረኩላችሁ ስለሆነ ልክላችኋለሁ። እዚህ ጋር እንደምታዩት ኒኮ ኤዥያን ሬንጅ ኒኮ 948 ብትሉት ያመጣላችኋል። ምንም አይነት ታይም አጅስት አታደርጉትም። ኤግዛክትሊ እሱ ኤዥያን ሴሽን ሃይና ሎ ያስቀምጥላቸው ማለት ነው። እንደዚህ ደግሞ ማወቅ የምፈልጉ በኢትዮጵያ ከሌሊቱ 9 ሰዓት ነው ባለሳሳት የሚጀምረው። እናም ወደ ጠዋት 1 ሰዓት 2 ሰዓት አካባቢ ኤዥያን ሴሽን ያልቃል ማለት ነው። ከዛ በኋላ ጀስት ትንሽ ቶኪዮ ሴሽን ይኖርና ከቶኪዮ ሴሽን በኋላ ኮላብ አድርገው ለእንደ ሴሽን ይገባል። 5 ሰዓት አካባቢ ወይ 6 ሰዓት አካባቢ ከ5 እስከ 6 ሰዓቱ ለእንደ ሴሽን ብቻውን ይሆናል። ከዛ ወደ 9 ሰዓት እና አካባቢ ደግሞ ኒውዮርክ ሴሽን ይመጣል። ኮላብ ያርጉና ወደ ማታ ደግሞ ኒውዮርክ ሴሽን ብቻውን አክቲቭሊ ደግሞ መንቀሳቀስ ይጀምራል ማለት ነው። በተለይ ኒውዮርክ ሴሽን ኤዥያን ለእንደ ሴሽን ኮላብ የሚያደርጉበት ታይም which is ፓወርፉል የሆነ ታይም ነው። ማኒፑሌሽን ይኖረዋል። ዩኤስ30 ናዝዳክ ትሬድ የምታደርጉ ልጆችን ደግሞ በእነሱ ታይሞች ማርኬቱ ስትሮንግ የሆነ ፑሽ ይኖረዋል ማለት ነው። አብዛኛውን ጊዜ እነሱ ታይሞች ማርኬት ላይ ስትሮንግ የሆኑ ፑሾችን እናይበታለን ማለት ነው። ኦኬ ሶ አሁን ሌላም ደግሞ ኤግዛምፕል አሳያችሁ። ኤዥያን ሴሽን ማርኬቱ ኤዥያን ሴሽን ሌሊት ላይ ማለት ነው። አሁን ለምሳሌ ፎሬክስ ፔር ላይ ኤዥያን ሴሽን ማርኬቱ አፕ ትሬንድ ከነበረ ከእንደገና ለንደን ሴሽን ማርኬቱ አፕ ትሬንድ ከሆነ ኒውዮርክ ሴሽን ማርኬቱ ኮሬክት የማድረግ እድሉ በጣም ከፍተኛ ነው። ከእንደገና ደግሞ አብዛኛውን ጊዜ ማርኬቱ ኤዥያን ሴሽን ላይ ፓወርፉሊ ማርኬቱ ትልቅ የሆነ ሙቭመንት ከነበረው ኤዥያን ሴሽን ላይ ለንደን ሴሽን ኮንሶሊዴት ወይ ደግሞ በሆነ ሃይና በሆነ ሎ መካከል ወደ ጎን ሳይድ ዌይ የመሄድ እድሉ በጣም ከፍተኛ ነው ማለት ነው። ስለዚህ እነዚህን ማየታችሁ ማርኬቱ በምን ሴሽን በደንብ ሊንቀሳቀስ ይችላል የሚለውን ነገር ኤክስፔክቴሽን መያዝ ትችላላችሁ። ለምሳሌ ኤዥያን ሴሽን ጠዋት ስትነሱ እናንተ ሌሊት የሄደው ማርኬቱ በጣም ስትሮንግሊ ፋስት ከነበረ ስትሮንግሊ ማርኬቱ ኃይለኛ ከነበረ ምን ብላችሁ ተገምታላችሁ? በቃ አሁን ይሄ ማለት ኤዥያን ሴሽን በጣም ፓወርፉል ስለነበር ለንደን ሴሽን ትንሽ ኮንሶሊዴት ያደርግና ወይ ቾፒ ማርኬት ይሆንና ኒውዮርክ ሴሽን ላይ ማኒፑሌሽን ልናይ እንችላለን። ወይ ደግሞ ይሄ ማኒፑሌሽን ዲስትሪቢዩሽን የምንለው ነገር አለ አይደለ? እሱን ደግሞ ልናይ እንችላለን ብላችሁ ኤክስፔክት ማድረግ ትችላላችሁ ማለት ነው። ሶ አሁን ለምሳሌ ትንሽ ኤዥያን ሴሽን ስንጠቀም ያንገራግር ነገር አለ። እሱ ነገር ምንድነው? ለምሳሌ እናንተ ከሃየር ታይም ፍሬም ስትወርዱ ማርኬቱ ምን ይሆናል? ማርኬቱ ቤሪሽ ይሆናል። ለምሳሌ ልክ እንደዚህ ማርኬቱ ቤሪሽ ይሆንና ዴይሊ ላይ ቤሪሽ ነው። አሁን ለምሳሌ ይሄን እንደዚህ ባደርግላችሁ ዴይሊ ላይ አሁን ኮንፈርም አድርጉኝ። ዴይሊ ላይ ምንድነው? ቤሪሽ ማርኬት ነው፣ ሴል ነው። ዴይሊ ላይ 4 ሃወር ላይ ስትወርዱ አሁንም ሴል ነው። ከእንደገና 1 ሃወር ስትወርዱ አሁንም ሴል ነው። ማርኬቱ ላይ ያያችሁ ያላችሁት እንዳለ ሴል ማርኬት ነው። ነገር ግን ልክ 15 ሚኒት ላይ ምናምን ስትወርዱ ወይ ደግሞ ከ1 ሃወር በታች ስትወርዱ ኤዥያን ሴሽናችሁ ኢንዲኬተራችሁ ማየት ትችላላችሁ ከዛ በላይ ካልሞላችሁት በቀርና ልክ ወደ 30 ሚኒት 15 ሚኒት ምናምን ስትወርዱ ኤዥያን ሴሽን ላይ ሃዩ ሳይወሰድ ቀድሞ የተወሰደው ምንድነው? ቀድሞ የተወሰደው ሎው ነው። አያችኋል። ስለዚህ ምን የሚል ጥያቄ ይመጣባቸዋል? ሃየር ታይም ፍሬም እኮ ሙሉ ሴል ነው። ነገር ግን እዚህ ጋር ግን የተወሰደው ኤዥያ ሎው ነው። ይሄ ማለት እንዴት ነው? አሁን ማርኬቱ ባይ ሊሆን ነው እስካሁን ሴል አይቼው ታዲያ አሁን ባይ ነው ማርኬቱ ላይ ማየው ማለት ነው ብላችሁ ወደ መወዛገብ ትመጣላችሁ። ያን ምንድን ነው ማድረግ ያለባችሁ? ማርኬቱ ላይ ኮንፈርሜሽን ካገኛችሁ በጣም ሾርት የሆነ ኮንፈርሜሽን ካገኛችሁ ምን ታደርጋላችሁ? በተለይ ፎሬክስ ፔር ላይ ባይ እንገባና እስኪ ድረስ ነው ባይ የምንገባው ኤግዛክትሊ እስከ ኤዥያን ሃይ ብቻ ነው የምንገባው። ሁል ቴክኒካችን የሚሆነው ኤዥያን ሴሽን ሃይ ላይ ነው። ልክ ኤዥያን ሴሽን ሃይ ላይ ማርኬቱ ደርሶ እኛ ምን ካልን በኋላ የባይ ፖዚሽናችንን ከወጣን በኋላ ከዛ በኋላ ደግሞ አጌን ኮንፈርሜሽን ጠብቀን ሴል እንገባለን። ሴል ስንገባ ግን ከሃየር ታይም ፍሬም ጀምራችሁ ስታዩ የነበራችሁ ሴል አይደለ? ስለዚህ ምንድነው የምታደርጉት? የሴሉን ፖዚሽን ሎንግ ተርም ትይዟታላችሁ ማለት ነው። ገባችሁ አይደለ? ካልሆነ ደግሞ ምንድነው የምናደርገው? ማርኬት ላይ ኮንፈርሜሽን ጠብቀን የተወሰነ ኮሬክሽን ላይ ማርኬቱ ላይ ሴል ለማድረግ እንሞክራለን እንጂ ማርኬቱ ትንሽ ከሃየር ታይም ፍሬም ጀምሮ ቤሪሽ ሆኖ ኤዥያን ሴሽን ላይ ሎው ከወሰደባችሁ ወይ ደግሞ ሃየር ታይም ፍሬም ጀምሮ ቡሊሽ ይሆንና ኤዥያን ሴሽን ላይ ሃይ ከወሰደባችሁ ትንሽ ሊያጠራጥራችሁ ስለሚችል እሱን አሁን ከታች በምንማረው ቶፒክ ተረዱታላችሁ። ሶስቱን ቶፒክ አንድ ላይ አድርገን ደግሞ ወደ ቻርት ደግሞ ገብተን ኤግዛምፕሎችን ኤግዛክትሊ ማየት እንጀምራለን ማለት ነው። ይሄም ኤግዛምፕል ማየት ትችላላችሁ። ማርኬቱ መጀመሪያ ኤዥያን ሃይ ወሰደ፣ ከዛ ኤዥያን ሎ ወሰደ፣ ከዛ ማርኬቱ ወደ ላይ መውጣት ጀመረ። ወደ ቻርትም ገብቼ ያሳያችኋለሁ። ኦኬ ሌላኛው ደግሞ ምንድነው? ዴይሊ ሊኩዊዲቲ ነው። ዴይሊ ሊኩዊዲቲ ምን ማለት ነው? ዴይሊ ሊኩዊዲቲ ማለት ማርኬቱ የፕሪቪየስ የትላንትናውን የቀኑን የዴይሊ ካንድል ሃይ እና ሎ ሲወስድ የሚፈጥራቸው ሪያክሽኖች ምንድናቸው የሚለው ነገር ነው ለማጥናት የምንሞክረው። ሶ ዴይሊ ሊኩዊዲቲ ሞር የሚጠቅም ምንድነው? አንደኛ የዴይሊውን ባያዝ እንድታውቁ ያደርጋቸዋል። which is አንዳንድ ጊዜ ጎልድ ላይ ያስቸግራል፣ ግን ጎልድ ላይም ልክ እንደዛው የዴይሊውን ባያዝ እንድትይዙ ማርኬት ላይ ሞር ኮንፈርም ያደርጋቸዋል። ሁለተኛ ደግሞ ምን ይጠቅማቸዋል? ዴይሊ ሊኩዊዲቲ ማርኬቱ ኤግዛክትሊ ቴክፎቻችሁን የቱ ጋር እንደምትወጡ ቴክፎቻችሁን የቱ ጋር እንደምታስቀምጡ በቀላሉ ማግኘት ከምንችልባቸው ቶፒኮች መካከል አንዱ ነው። ሶ ዴይሊ ሊኩዊዲቲ ማለት ምን ማለት ነው? አሁን እዚህ ጋር እንምጣ። ማርኬት ምንድነው? ይሄ ማርኬት ቤሪሽ ነው እንደዚህ አይደል? አሁን ይሄ ዴይሊ ቻርት ነው። እሺ ስለዚህ ይሄ ቤሪሽ ነው አይደል? እዚህ ቤሪሽ ማርኬት ላይ ማርኬቱ the previous daily high
አያችሁት አይደለ? ልክ ሲወስድ ኤግዛክትሊ የዛኑ ቀን ላይ ማርኬት ላይ ኮንፈርሜሽን ካገኘ ሴል መግባት እንችላለን። ነገር ግን የዛኑ ቀን ላይ ሴል ካልገባን ኦን ደ ኔክስት ዴይ ለምሳሌ ዛሬ እንደዚህ ክሎ አድርጎ ነገ ጠዋት ላይ እና እናንተ ሮብ ስንመጣ ማርኬቱ ላይ ፕሪቪየስ ዴይሊ ሃይ ወስዶ ማርኬቱ ቦዲ እንደዚህ ከዚህ በታች ሲዘጋ ስናየው ኤግዛክትሊ ምን ነው የምናደርገው? ኦን ዲስ ዴይ ማርኬት ላይ ሴል ለማድረግ ነው የምንሞክረው። አሁን ይህንን ግን ሴል ለማድረግ ስንሞክር ማርኬቱ ምንድነው? ቤሪሽ ማርኬት ነው አይደለ? ይሄ ቤሪሽ ማርኬት ስለሆነ ምን ነው የምናደርገው? ቴክ ፕሮፊት ዋን እስከ ፕሪቪየስ ዴይሊ ሎ ድረስ እንይዛለን። ቴክ ፕሮፊቱ እስከ እነዚህ ሌቭሎች እስከ እሱ በታች ዝቅ እያደረግን ኤኒ ኮንፈርሜሽን እዚህ ጋር ካለን እስከ እነሱ ድረስ መያዝ እንችላለን። ነገር ግን ማርኬቱ ምን ሲሆን ማርኬቱ ልክ እንደዚህ ምን ሆኖ እንደዚህ ቡሊሽ ማርኬት ሆኖ ግን ማርኬቱ ፕሪቪየስ ዴይሊ ሃይ ወስዶ ቦዲ ከዛ ታች ከዘጋ ማርኬቱ ቡሊሽ ነው። ነገር ግን ፕሪቪየስ ዴይሊ ሃይ ወስዶ ቦዲ ከዛ ታች ነው የዘጋው። የዚህን ቀን ላይ ግን ሴል ሴታፕ አግኝተን እዚህ ጋር ግን ሴል ስንገባ እስከ ድረስ ነው ሴል የምናደርገው እስከ ፕሪቪየስ ዴይሊ ሎ ብቻ ነው። አያችኋል? ይሄ ማለት ምን ማለት ነው? ማርኬቱ ምን ሲያደርግላችሁ ማርኬቱ ቡሊሽ ማርኬት ሆኖ እዚህ ጋር ቡሊሽ ማርኬት ሆኖ ነገር ግን ቀድሞ ኤዥያን ሃይ ሲወስድ አያችሁ አይደለ? ቀድሞ ኤዥያን ሃይ ሲወስድ በዛ ከተባለ እስከ ነው ትሬድ የምናደርገው ብያችኋለሁ እስከ ኤዥያ አለው። ይሄም ልክ እንደዛው ነው። አያችሁ አይደለ? ማርኬቱ ወደ ላይ እየወጣ ያለ ማርኬት ሆኖ ነገር ግን ፕሪቪየስ ዴይሊ ሃይ ወስዶ ቦዲ ከዛ ታች ነው የዘጋው። ይሄ ማለት ምን ታደርጋላችሁ? እዚህ ጋር ሴል ስትገቡ ኤግዛክትሊ የምትይዙት እስከ ፕሪቪየስ ዴይሊ ሎ ብቻ ይሆናል ማለት ነው። ከዛ በታች ለመያዝ የሚያሳምን ትሬድ አይሆንም ማለት ነው። ነገር ግን ማርኬቱ አጌን ቤሪሽነቱን ሲቀጥል ግን ለምሳሌ አሁን የቤሪሽ ማርኬት ሆኖ የለ እዚህ ጋር ለምሳሌ ማርኬቱ የሆነ ኦርደር ሉክ ሚቲጌት አድርገው ቤሪሽ እንደሚቀጥል ካረጋገጣችሁ ማርኬቱ ፕሪቪየስ ዴይሊ ሃይ ወስዶ ቦዲ ከዛ በታች ሲዘጋ ኦን ደ ኔክስት ዴይ ሴል መግባት ትችላላችሁ። ከፈለጋችሁ ይህን ትሬድ ሎንግ ተርም መያዝ ትችላላችሁ። ለምሳሌ ቴክ ፕሮፊት ዋን እስከ ፕሪቪየስ ዴይሊ ሎ ድረስ ትይዙና ከዛ በኋላ ቴክ ፕሮፊቱ እነዚህ ሎዎች እነዚህ ሎዎች እያላችሁ ዋን ዴይ ቱ ዴይ ትሬድ ማድረግ የምትፈልጉ ከሆነ ለቀናት ትሬድ ማድረግ የምትፈልጉ ከሆነ ወይ ደግሞ ስዊንግ ትሬድ ማድረግ የምትፈልጉ ከሆነ ልክ እንደዚህ ትሬድ ማድረግ ትችላላችሁ ማለት ነው። ይሄ በጣም ኮንፈርም ያደርጋችኋል የዴይሊ ሊኩዊዲቲ የማርኬቱን የዴይሊ ባያስ እንድትይዙ ያደርጋችኋል። እዚህ ጋር መጥቼ ላሳያችሁ። ማርኬቱ ቤሪሽ ማርኬት ነው። እዚህ ቤሪሽ ማርኬት ላይ ማርኬቱ ፕሪቪየስ ዴይሊ ሃይ ወስዶ ቦዲ ከዛ ታች ክሎዝ አደረገ which is on the next day ማርኬቱ ሴል ነበር ሁለት ቀን ተከታታይ ሴል ነበር አይደለ? ከዛ በኋላ አጌን ማርኬቱን አደረገ እንደምትሉት አሁን እዚህ ጋር መመለስ ጀምሮ ኤ ካንድል ወስዶ ቦዲን አደረገ ከዛ በላይ ክሎዝ አደረገ አይደለ? ከዛ on the next day ባይ ነበር on the second day ከእንደገና ባይ ነበር ማለት ነው። ከእንደገና አሁን ማርኬቱ እዚህ ጋር እንደምትሉት እዚህ ቡሊሽ ማርኬት ላይ previous daily high ወስዶ ቦዲ ከዛ ታች ሲዘጋ እስከ ድረስ ነው ትሬድ የምናደርገው እስከ previous daily low ድረስ ብቻ ትሬድ እናደርጋለን። ከዛ በታች ኮንፈርሜሽን ካላችሁ ምናልባት ምን ታደርጋላችሁ? previous daily low ሲወሰድ የትሬዳችሁን ኦልሞስት ከ80% በላይ የሚሆነውን ድረስ እስከ 80%ን ክሎዝ አድርጋችሁ የቀረውን ብሬክ ኢቭን አድርጋችሁ ሆልድ ማድረግ ትችላላችሁ። ያ ማለት ምንድነው? ማርኬቱ ላይ የተወሰነ ሙቭመንት ካለው ቺኛውን ካንድል ሙቭመንት ካለው እሷን ለመያዝ እንዲመቻችሁ ያደርጋል ማለት ነው። ኦን ዘ ኔክስት ስለ ሊኩዊዲቲ ከመግባታችን በፊት ወደ ቻርት እንምጣና ከስማርት ሞኒ ትራፕ ጀምረን ኤግዛምፕሎችን ለማየት እንሞክራለን። ከዛም በኋላ ሊኩዊዲቲዎችን አይተን እንትን እንላለን ማለት ነው። ኦኬ ሶ ወደ ቻርት እንመለስና ሌትስ ሉክ ዘ ማርኬት። ኦኬ ሶ ፐርፌክት የሚሆንልን ዩኤስዲን እንክፈት። ኦኬ that was good and ስለ ስማርት ሞኒ ትራፕ ስለሆነ 5 ሚኒት ላይ እናድርገውና ስማርት ሞኒ ትራፕ ላሳያችሁ። ኦኬ ለምሳሌ ወደዚህ እንምጣና ኦኬ ጃምፕ ቮሊዩም ጋፕ ነው ያለው ማርኬት ነው እና ኤግዛክትሊ ስናይፐር ሌቭሎችን እንፈልግና ፐርፌክት ነው የማርኬት ስትራክቸር ላሳያችሁ ስለፈለኩ ነው። ዴን ወደ እንትኑ እንገባለን ማለት ነው። ኦኬ ሶ እዚህ ጋር ማየት እንችላለን። ኦኬ ማርኬቱን አደረገ እዚህ ጋር እንደምታዩት ይሄንን ሃይ ማርኬት ቴክ አውት አደረገልን። ከዛ በኋላ እሱ ሃይ ሊኩዊድ ቴክ አውት እንዲደረግ አድርጎ ማርኬቱ እንደምታዩት ቼንጅ ኦፍ ካራክተር ሰጠን አይደል? ከዚህ በፊት እንደተማርነው CH ከዛ በኋላ ማርኬቱን አደረገ እዚህ ኦርደር ብሎክ ላይ መጣ አይደለ? አወር ቫሊድ ኦርደር ብሎክ አይደለ? ነገር ግን አሁን ይሄ ቫሊድ ኦርደር ብሎክ ከመምጣቱ በፊት እቺን እንደዚህ እናድርግና እዚህ ጋር ስታርት ኒው ከተናርገው ከዛ በኋላ ዋን ሚኒት ላይ ያሳያችሁ። አሁን ማርኬቱ ላይ እናንተ ምን እየጠበቃችሁ ነው? ይሄንን ሴታፕ እየጠበቅን ነው አይደለ? ይሄንን ሴታፕ እየጠበቃችሁ አሁን ከታች የመጨረሻው ፕራይሳችን የትኛው ነው? the last low price ይሄ ነው አይደለ? which is ይሄ ነው ማለት እዚህ ጋር ነው the last low price አይደለ? ይሄ ነው the last low price። ከዚህ low price ሆነን ወደ ላይ ስናይ ወደ ላይ ቀጥ ብላችሁ ስታዩ የሚታያችሁ the last correction የትኛው ነው? ማርኬት ኢምፐልስ አደረገ ኮሬክት አደረገ አይደለ? ለዚህ ይሄ ምናችን ነው ማለት ነው? our inducement አይደለ? ይሄ ምንድነው? our inducement IDM አይደለ? ይሄ ምናችን ነው? our inducement ነው። ስለዚህ ይሄ ኢንዲስመንታችን ከሆነ
ማርኬት ላይ ከዚህ ኢንዱስመንት በታች ምን ይታያቸዋል? እዚህ ጋር ፕሪቪየስ ካንደል ሃይ ወሰደች፣ ከእንደገና ኢምባላንስ ያላት ኦርደር ብሎክ አለች አይደለ? እቺ ኦርደር ብሎክ አሁን እኔና እናንተ ምናችን ነች? ኦርደር ብሎካችን ነች አይደለችም። ለምን? አንደኛ ከላይ የ5 ሚኒት ኦርደር ብሎክ አስምረን ያወረድ ነው አይደለ? ሁለተኛ ደግሞ ኢንዱስመንት ገና አልተወሰነም። ስለዚህ ይሄ ምንድነው ማለት ነው? ኤስኤምሲ ትራፕ ነው ማለት ነው። አይታችሁ አይደለ? አጊን ከእንደገና አሁንም ማርኬቱን ከታች ሆናችሁ አይደለ? ከላይ ሆነን ደግሞ ወርታይ ስናይ ደግሞ የምናየው ፈርስት ማይነር ኮሬክሽን ደግሞ የትኛው ነው? ይሄኛው ነው አይደለ? ስለዚህ ይሄኛው ነው ማለት ደግሞ ይሄ ምናችን ነው? አወር ኢንጂነሪንግ ኤንጂ ሊኩዲቲ አይደለ? ኢንጂን ሊኩዲቲ ከሆነ ማርኬቱ ላይ እዚህ ጋር የምታዩት ይሄ ኦርደር ብሎክ ይሄኛው ኢምባላንስ የለውም አይደለ? ስለዚህ እቺኛው ኢምባላንስ አላት አይደል? ትንሽዬ ወደዚህኛው ኦርደር ብሎክ ስንመጣ ይሄ ኦርደር ብሎካችን ቫሊድ ሆኖ ኦርደር ብሎክ ነው አይደለም። ለምሮ ቫሊድ ያልሆነው ከላይ ሚቲጌት ያደረገ የ5 ሚኒት ኦርደር ብሎክ ስላለ፣ ስለዚህ ይሄ ምናችን ነው? አጌን ኤስኤምሲ ትራፕ ነው ማለት ነው። ኤስኤምሲ ትራፕ ነው ማለት ነው። አይሽ አይደለ? ስለዚህ ይሄም ኤስኤምሲ ትራፕ ነው፣ ታች ያለውም ኤስኤምሲ ትራፕ ነው። እዚህ ጋር ግን ማርኬቱን ባሳያችሁ እዩት። ማርኬቱ ምንድን ነው ያደረገው? አሁን እቺን ትንሽ ወደ ጎን ባደረገላችሁ ማርኬቱ እዩት፣ መጣ ኤስኤምሲ ትራፕ ውስጥ ገባ። የተወሰነ ሪአክት አድርገው እንደገቡ በዚህ ማረጋገጥ ትችላላችሁ። ከዛ ተመልሶ ወጥቶ መውረድ ጀመረ። አይሽ አይደለ? ስለዚህ ኦልዌይስ ማርኬት ላይ የትኛውም ኦርደር ብሎክ ቫሊድ ነው ማለት አይደለም። አንድ ኦርደር ብሎክ ቫሊድ የሚሆነው መቼ ነው? ያ ኦርደር ብሎክ የተገኘበት ቦታ ቫሊድ ሲያደርገው ነው አይደለ? ለምሳሌ አሁን ላይፍም ላይ እኮ ልክ እንደዚህ ነው አይደለ? ለምሳሌ እናንተ የፈለገ ኃይለኛ ብትሆኑ የፈለገ የባለስልጣን ልጅ የምትሆኑ አባታችሁ ባለስልጣን የሆነ ኢትዮጵያ ውስጥ ከሆነ አሜሪካ ሄዳችሁ ምንም ነገር አታምጡ አይደለ? ለምን? ስልጣኑ ያለው እዚህ ሀገር ስለሆነ አይደለ? ያም አንድም ኦርደር ብሎክ ልክ እንደዚሁ ነው። ያ ኦርደር ብሎክ ፓወር ሊኖር የሚችለው እስከዛሬ የተማርነው ባለፈው ስንማር ያወሯቸው ስትሮንግ የሆነው ቶፒካችን አፕላይ ሊደረግ ማርኬት ላይ ቫሊድ ሆኖ ሊሰራልን የሚችለው ያ ኦርደር ብሎክ የተገኘበትን ቦታ ቫሊድ ስንሆን እንጂ ያን ኦርደር ብሎክ የተገኘበትን ቦታ ቫሊድ እስካልሆንን ድረስ አንድን ኦርደር ብሎክ ቫሊድ አድርገን ትሬድ ማድረግ አንችልም። በጣም አስቸጋሪ ነው የሚሆነው። ሶ ልክ በዚህ መልኩ ትሬድ ማድረግ ትችላላችሁ ማለት ነው። ኦን ኔክስት ደግሞ የምናየው ይህንን እንመልሰውና ከቱን ሊቭን በለውና ከዛ ኤዥያን ሴሽን አሳያችኋለሁ። መልኬ መልኬ ጥያቄ ከሆነ ሌሎችም ጥያቄ ሊኖራቸው ስለሚችል እንትን እናደርጋለን። ኔክስት ክላስ ላይ ጥያቄ እንጠይቃለን። ይሰማሃል አይደለ? ኔክስት ክላስ ላይ በደንብ እንጠያይቃለን። የጥያቄ ታይማችን ብቻ ስለሚሆን ኔክስት ክላስ በደንብ ጥያቄ አድርገን እንጠያይቋለን። ኢትስ ኦኬ ኦኬ። ሶ ወደዚህ ጋር ልምጣና ላሳያችሁ። አሁን ኤዥያን ሴሽን ሊኩዲቲም ላሳያችሁ። ከዚህኛው ጀምሮ ማየት እንችላለን። which is ከነዚህ ፓርት ጀምሮ ማየት እንችላለን። አሁን ጂኦፖለቲካል ነገሩ ቢያበለሻሸውም ማየት እንችላለን። ኦኬ እዚህ ጋር ማርኬቱን ይሄን ነጭ እያደረኩ ላሳያችሁ። ማርኬቱ ኤዥያን ሃይ ፈርስት ቴክ አውት አደረገ አይደለ? ከዛ በኋላ ማርኬቱን አደረገ እንደምታዩት ኤዥያ ሎ ቴክ አውት አደረገ። አይሽ አይደለ? እዚህ ጋር ግን ማርኬቱ ቀጥታ ኤዥያን ሃይ ቴክ አውት አድርግቶ ምን አደረገ? በዛው ቀጠለ። አይሽ አይደለ? አሁን ይሄንን ሎ አስምረን እንጠብቀዋለን። ለመቼ? ኦን ደ ኔክስት ዴይስ፣ ለምሳሌ ለቀጣይ ቀን ይችላል፣ የዛሬ ሳምንት፣ የዛሬ 2 ሳምንት ሊሆን ይችላል። ማርኬቱ ሴል የምንገባ ከሆነ ማርኬቱ ሎንግ ተርም ባይ ካልሆነ እነዚህ ያልተወሰዱ ኤዥያ ሎዎች ፎር ደ ኔክስት ታይም ምን ሆኖ መጠበቅ እንችላለን? ሊኩዲቲ ሆኖ መጠበቅ ይችላል። ለምሳሌ ጎልድ ላይ መጥቼ ባሳያችሁ እኔ ሌትስ ጎ ቱ 15 ሚኒት ላይ ላድርገውና ላሳያችሁ። እዚህ ጋር እዩት አስምሬዋለሁ። አያችሁ አይደለ? ይሄኛው ምን አስምሬዋለሁ? ኤዥያን ሴክሽን አስምሬዋለሁ። አጊን እዚህ ጋርም ይሄንን ሎ አስምሬዋለሁ። አያችሁ አይደለ? ለምን ኦን ደ ኔክስት ታይም ማርኬቱ መቶ ሪያክት የሚያደርግ ከሆነ እዚህ አካባቢ ለምሳሌ ማርኬቱ ወርዶ ሴል ፖዚሽኖች እዚህ አካባቢ ና መቶ ማርኬቱ ምገባ ከሆነ እነዚህን ትሬዶች እስከዚህ ድረስ ለመያዝ እሞክራለሁ፣ እስከነዚህ ኤዥያ ሎዎች ድረስ። ለምን ስቲል ነው ያልተወሰዱ አክቲቭ የሆኑ ማርኬቱ ላይ ያሉ ሊኩዲቲ ስለሆኑ ማለት ነው። አያችሁ አይደለ? ለምሳሌ ዛሬ ጂፒኤስ 3 ላይ ባሳያችሁ እኛ ከገባን በኋላ ማርኬቱ አይወስደውም ብዬ ነበር ኤክስፔክት ያደረግኩት። አሁን ለምሳሌ ዝም ብለን 45 ሚኒት ላይ ብናደርገው ኤዥያን ሴሽናችን ማየት ስለምንችል ወደ ጂፒ 3 ብንሄድ እዩት፣ እዚህ ጋር በጣም የቆየ ኤዥያን ሴሽን እዚህ ጋር አለ። እዩት አይሻር ላይ ይሄ ሃይ በጣም የቆየ ኤዥያን ሴሽን ነው። ይሄው ማርኬቱን አደረገ እንደምታዩት። እሱን ኤዥያን ሴሽን ዛሬ መጥቶ ፌል አደረገ። እሱን ፌል ካደረገ በኋላ እንደምታዩት ሪያክት እያደረገ ነው አይደል? ወደ ዳውን ሳይድ አይሻር። እኛ እንደውም ሴል ለማድረግ ሞክረን ነበረ። ማርኬቱ እኛን ቴክ አውት አድርግቶ ነው አይደል? ሄዶ ማርኬቱ ተነ ፕሮፊት ረን አደረገልን፣ ቴክ አውት አድርግቶ ሄደ። ስለዚህ አሁን ቀኑ እያለቀ ነው እንጂ አሁን እዚህ ጋር ማርኬቱ ቫሊድ ነው ሴል ሴታፕ ቢሰጠኝ እስከ ድረስ ገባዋለሁ። እስከዚህ ኤዥያ ሎ ድረስ ስላልተወሰደ እስከዚህ ድረስ ገባዋለሁ። አጌን እዚህ ጋር እንደምታዩት ማርኬቱ ኤዥያን ሃይ ስትሬት ነው ቴክ አውት አድርግቶ ሄደው። አሁን ግን ወደ ኋላ እንመለስና ላሳያችሁ። አሁን ይሄ ጂኦፖለቲካል ነገሩ ማርኬቱን በጣም እንትን ስላደረገው ወደ ኋላ የተመለስኩ ላሳያችሁ። ኦኬ ሶ ከዚህ ጋር ጀምሬ ላሳያችሁ። አሁን እዚህ ጋርም ማየት እንችላለን። እዩት ማርኬቱን ኤዥያን ሴሽን ሃይ ቀድሞ ማርኬት ወሰደ። አይቻል ስዊፕ አደረገ። ታያችሁ ኤዥያን ሴሽን ሃይ ስዊፕ አደረገ። ከዛስ ማርኬቱ
ኦን ዘ ኔክስት ኤዥያን ሴሽን ለወሰደ አያችሁት አይደለ? አጌን አሁንም እዚህ ጋር እንድመጣላችሁ ማርኬቱ ኤዥያን ሴሽን ሃይ ወሰደ። አያችሁት? ከዛ እስከ ድረስ ትሬድ ማድረግ እንችላለን። እስከ ኤዥያን ሴሽን እስከዛሬ የተማርናቸውን ኮንፈርሜሽን ይጠብቃል። ይህንን ስላችሁ ግን ኤግዛክትሊ ሃይ ስለተወሰደ ሴል እናደርጋለን ማለት አይደለም። ምን እንጠብቃለን? ማርኬቱ ላይ እዚያ አካባቢ ሚቲጌት መደረግ ያለበት ኤኒ ኦርደር ብሎክ ካለን ከዛ በኋላ ያን ኦርደር ሚቲጌት ካደረገልን በኋላ ማርኬቱ ቼንጅ ኦፍ ካራክተር ሰጥቶን ተረዳችሁ አይደል? ለምሳሌ እዚህ ጋር አሁን ለምሳሌ ይሄ ቫሊድ የሆነ ሴታፕ ሊሆን ይችላል። ለምሳሌ እዚህ ጋር ይሄንን ማየት ትችላላችሁ። which is ማርኬቱ ደላስ ልክ ቴክ አውት ተደረገው ሃይ እዚህ ጋር አለ። ይሄን ዋሚት ላይ ባደረግላችሁ ክሊር ይሆናል ለእናንተም። ስታርትን ይንበለውና እስከዚህ ድረስ ከትናደርገው ከዛ ዋሚት ላይ እንምጣ። ከዛ ለማየት እንሞክር። እቺንም ኤዥያን ሴሽኗን ለማጥፋት እንሞክር። ነጭ ሆና እንደታየ ይሁንና ማየት ትችላለች። ኤዥያን ሴሽን ሃይ ማርኬቱ ቀድሞ ወሰደ። እንትን ሶሪ ኤዥያን ሴሽን ሊኩዊቲ ደላስ ልክ ቴክ አውት ተደረገው ሃይ ይሄ ነው። የሱ ሎ ማርኬቱን አደረገልን። ይሄው እንደምታዩት ቫሊድ የሆነ ቼንጅ ኦፍ ካራክተር በቦዲ ሰጠና አይደለ ዋሚት ላይ ሴች አይደለ? ከዛ በኋላ ወደ 5 ሚኒት እንመጣና የቱ ጋር ሲል እንጠብቀዋለን። ኤዥያን ሴሽን ሃይ ስለተወሰደልን የዚህ የኤዥያን ሴሽን ሃይ የተወሰደበት በላይ ያለው ቫሊድ የሆነ ኤክስትሪም ኦርደር ብሎካችን አይደለ? አሁን ይህን ኦርደር ብሎክ ሳሰምርላችሁ ምን ማየት ትችላላችሁ? ወደዛ ወደ ዋሚት እንመለስና ኢንዱስመንታችን የቱ ጋር እንዳለ እኔ ደላስ ሊክ የተደረገው ሎ ይሄኛው ነው። which is ይሄ ማለት ከዚህኛው ፕራይስ ሆናችሁ ወደ ላይ ስታዩ የምትሄዱት ፈርስት ማይነር ኮሬክሽን የትኛው ነው? ይሄኛው። ስለዚህ ይሄ ምናችን ነው? አወር ኢንዱስመንት አይደለ? አወር አይዲኤም አይደለ? ከዛ ከላይ ደግሞ ሆን ደግሞ ሳይሰናይ ደግሞ እዛው 3 ሚኒት ላይ ሆነን ላሳያችሁ፣ ወይ ደግሞ እዛው 5 ሚኒት ላይ ሆነን ላሳያችሁ። ከላይ ከኦርደር ሉኩ ደግሞ ሆናችሁ ወርሳይ ስታዩ ደግሞ የሚታያችሁ the first minor correction እዚህ ጋር እነዚህ ካንድሎች አሉ አይደለ? እነዚህ እንደ ኤንጀል ኢኩዊቲ መውሰድ እንችላለን። አሁን ዋሚት ላይ ስንወርድ ቫሊድ የሆኑ ኮሬክሽኖች ከሆኑ እስቲ ማርኬቱን አደረገ፣ ኢምፐልስ አደረገ፣ ኮሬክት አደረገ። የዚህን ካንድል ሃይ አልወሰደውም፣ ኢምፐልስ አደረገ፣ ኮሬክት አድርጓል። ስለዚህ እዚህ ጋር ቫሊድ የሆነ ኮሬክሽን አለን ማለት ነው አይደለ? መጀመሪያ ስንማር እንደተማር ነው። ስለዚህ ይሄ ምናችን ነው? ኢንጂነሪንግ አይደለ? ሶ ኤግዛክትሊ ማርኬቱ እዚህ ጋር ሲመጣ ምን እናደርጋለን? ሴል ብለን እንገባለን ማለት ነው። ቴክ ፕሮታክሽን የቱ ጋር ነው የሚሆነው? እዚህ ጋር የምታዩት ኤዥያን ሎ ይሄኛው የተሰመረው አይደለ? ስለዚህ እንደዚህ ነው ትሬድ የምናደርገው ማለት ነው። ይሄው ልክ እንደዚህ ወደ 45 ፒፕስ ይመጣል ማለት ነው። ቴክ ፕሮታክሽን አጠቃላይ ስንት ነው የሚመጣው? ስቶፕ ፕሮታክሽን ወደ 4.5 ፒፕስ። ስለዚህ ወደ 1 to 10 አካባቢ ሪስክ ቱ ሬሾ በዚህ ትሬድ እናገኛለን ማለት ነው። ብናስጀምረው ይሄው ልክ እንደዚህ ማርኬቱ ሪያክት ያደርጋል ማለት ነው። ይሄው ስናይፐር ኢንተሪ አይደለ? ይሄው ስናይፐር ኢንተሪ በቃ ከዚህ በኋላ ወደ ሃየር ታይም ፍሬም ብንወጣ ኖሮ ከዛ ጀምሮ አናሊሲስ ብንጀምር ኖሮ ከዛ በታች መያዝ ያለብን ሌቭል ካለ ቼክ እያደረግን እንመጣ ነበር። እንዳልኳችሁ ምን ብናደርግ ኖሮ ሃየር ታይም ፍሬም ላይ ሄደን ብናይ ኖሮ። ነገር ግን ሃየር ታይም ፍሬም ላይ ያልወጣንም። ስለዚህ በቃ አሁን ያየነው ኤዥያን ሴሽን ብቻ ስለሆነ እስከ ኤዥያ ያለው ድረስ ልክ እንደዚህ ትሬድ ማድረግ ትችላላችሁ ማለት ነው። ስለዚህ በዚህ መልኩ ቫሊድ የሆኑ ሴታፖችን መያዝ አግኝ ኤዥያን ሴሽን ተጠቅመን እንችላለን ማለት ነው። ስለ ዴይሊ ሊኩዊዲቲ ደግሞ በተወሰነ ላሳያችሁ። ዴይሊ ሊኩዊዲቲ ቢትኮይን ላይ ባሳያችሁ ደስ ይለኛል። በጣም ሪስፔክትድ ስለሆነ ቢትኮይን ላይ ድሮይንግ ካለን ሪሙቭ በለውና ለማየት እንሞክር። ኦኬ ቢትኮይን የተወሰነ ሾርት የሚያደርግ ከሆነ በጣም ሎንግ ተርም ይወጣል ብዬ አስባለሁ፣ ግን እናየዋለን። እስቲ ጂኦፖለቲካል ነገሮችም ስላሉ ኦኬ። ከዚህ ጀምሮ አሁን ማርኬቱ ምንድነው? ከዚህ ጀምሮ ኢት ማርኬቱ ኢትስ ኤ ቤሪሽ ማርኬት አይደለ? ከዚህ ከአናቱ ጀምሮ ማርኬቱ የቤሪሽ ማርኬት አይደለ? እዚህ ቤሪሽ ማርኬት ላይ ማርኬቱን አደረገ the previous daily high ወስዳ ቦዲ ኬት ነው ክሎዝ ያደረገችው። ይዋት ቦዲ ከዛ ታች ነው ክሎዝ ያደረገችው እቺ ካንዲዳ አይደለ? ስለዚህ ኦን the next day እዚህ ድረስ ሴል መግባት እንችላለን። አሁን ለምሳሌ እዚህ አካባቢ ሴል ፖዚሽን ካገኘን ማለት ነው። እዚህ አካባቢ ሴል ፖዚሽን ሎወር ሳይድ ላይ ቅድም እንዳሳያችሁ ኤዥያን ሴሽን ምናምን ተጠቅማችሁ ማርኬት ላይ ስንገባ እዚህ አካባቢ ሴል ስንገባ እስከዚህ ድረስ ቴክ ፕሮፊት 1 ማድረግ እንችላለን። ከዛ በፊትም ቴክ ፕሮፊቶች ካሉን ፓርሻል እየወሰደ መሄድ እንችላለን። ከዛ በኋላ ግን ይሄ ትሬድ ቤሪሽ አይደለ? ቤሪሽ ስለሆነ አጌን ማርኬቱ እነዚህ ኢንዲኬት እዚህ ጋርም ይሄንንም እንደ ኢንዱስመንት ሌቭላችን ቴክ አውት ስላደረገ እስከ ድረስ እንገባለን ማለት ነው። ማርኬቱ ላይ እስከ እነዚህ ሌቭሎች ትሬድ ማድረግ ትችላላችሁ። እስከዚህ ኦርደር ሎ ሃይ ድረስ እስከነዚህ ካንደሎች ሎ እስከዚህ ሎ አጌን ኢንዱስመንትም ስለወሰደ እስከነዚህ ሌቭሎች ሎ ድረስ መውሰድ ትችላላችሁ። እስከዚህ ግን እንዳትይዙት የሆነ ጥርጣሬ ያለው እሱም ደግሞ ምንድነው ማርኬቱ እዚህ ጋር ቢመጣስ ብላችሁ ልትጠራጠሩ ስለሚችሉ እስከዛ ትሬድ ላታደርጉት ትችላላችሁ። ነገር ግን 2 ቀን 3 ቀን ድረስ ማርኬቱን እስከነዚህ ኦርደር ሎኮች ድረስ ምናምን ትሬድ ማድረግ እንችላለን አይደለ? አጌን ከነገና ማርኬቱን አደረገ the previous daily high ወስዳ ቦዲ አት ቺ ካንድል ቦዲ ከዛ ታች ነው ክሎዝ ያደረገችው አይደለ? እቺው እንደውም ቦዲ ከዛ ላይ ነው ክሎዝ ያደረገችው። ስለዚህ እቺኛው ቀን ላይ ይሄኛውን ኮንፈርሜሽን አንጠቀም ማለት ነው። ሶ ኦን the next ካንድል ደግሞ እዚህ ጋር እንደምታዩት the previous daily high ወስዶ ማርኬቱ ከዛ ታች ነው የዘጋው። ይሄው ማርኬቱም ነበረ ኢትስ ኤ ቤሪሽ ማርኬት አያችሁት አይደለ? አጌን አሁንም
ሌሎችም ኮንፊርሜሽን መፈለግ እንችላለን። አሁንም ማርኬቱን ብንፈልግ እስኪ አሁን ወደ ባይ ደግሞ ላሳያችሁ። እዚህ ጋርም ማርኬቱ ፕሪቪየስ ዴይሊ ሃይ ወስዶ ቦዲ ከዛ ታች ነው ክሎዝ ያደረገው። 1 ቀን 2 ቀን 3 ቀን ማርኬቱም ነበረ ቤሪሽ ነበር አይደለ? አጌን ከሷ ቀጥሎ ያለችውን ካንድል ፕሪቪየስ ዴይሊ ሃይ ወስዳ ቦዲ ከዛ ታች ነው ክሎዝ ያደረገችው። ስለዚህ ይኸውና ማርኬቱ እንደምታዩት ምን ነበረ? ቤሪሽ ነበረ። አየሽት አይደለ? ከዛም በኋላ አሁንም ማርኬቱ ይዩት። አሁን እዚህ ጋርም ማየት ትችላላችሁ። ለምሳሌ ይሄኛው ካንድል ፕሪቪየስ ዴይሊ ወስዶ ቦዲ ከዛ ላይ ነው ክሎዝ ያደረገው። ኦን ኔክስት ዴይ ማርኬቱ ቤሪሽ ሆኖ እንኳን ማርኬቱ ለቀጣይ ቀን ምን ነበረ? ለ2 ለ3 ቀኖች ማርኬቱ ባይ ነበር። አይሽ አይደለ? ከእንደገና አሁንም ማርኬቱን ዝቅ ያደረኩ ባሳያችሁ እዩት። እዚህ ጋር አሁን ለምሳሌ ማርኬቱ ዲስ ዴይ ፕሪቪየስ ዴይሊ ካንድል ወስዶ ቦዲ ከዛ ላይ ዘጋ አይደለ? ከዛ በኋላ ማርኬቱ የዚህ ሎ ከመውሰዱ በፊት የትኛው ሎ ሃይ ወሰደ? ይሄኛውን ሃይ ወሰደ። አይሽ አይደለ? አሁን በዚህ ብቻ ምን ማለት ትችላላችሁ? የማርኬቱ ላይ ያላችሁን ኮንፈርሜሽን ማግኘት ትችላላችሁ። ለምሳሌ እዚህ ጋርም ፕሪቪየስ ዴይሊ ሃይ ወሰደ ማርኬቱ ቦዲ ከዛ ተዘጋ። ይሄው እንደምታዩት ይሄን ያህል ማርኬቱም ነበረ ሴል ነበረ። አይሽ አይደለ? አጌን ማርኬቱ እዚህ ጋር ኢኳል ነው ያደረገው። ስለዚህ ኮንፈርሜሽን የለንም ማለት ነው። ስለዚህ ሌሎች ኮንፈርሜሽኖችን የዚህ ቀኖች ላይ መጠቀም ይችላል። ለምሳሌ ጎልድ ዛሬ እኔ ኮሬክት ያደርጋል ብዬ የጠበቁበት ፕራይስ ስለነበር ነው ማርኬቱ ላይ ሴል ሊገባ የፈለግኩት። ላሳያችሁ። ማርኬቱ እስከዚህ ሎ ድረስ ማርኬቱ ሴል ይሆናል የሚል ኤክስፔክቴሽን ነበር። ልክ እንደዚህ ነበር ኤክስፔክት እያደረኩ የነበረው ዛሬ ልክ እንደዚህ ነበር ኤክስፔክት እያደረኩ የነበረው። ለምሮ ልክ እንደዚህ ኤክስፔክት ያደረኩት አንደኛ ማርኬቱ ፕሪቪየስ ይሄኛው ዴይሊ ካንድል ምንም አይነት ሎው ስለሌለው እዛ ሎው ጋር በጣም ፓወርፉል ሊኩዊዲቲ አለ የሚል ኤክስፔክቴሽን ነበረኝ። ሁለተኛ ደግሞ እንደዚህ ፖለቲካውም ዛሬ ላይ እንደዚህ ጨምራለቃል ብዬ አላሰብኩም ነበረ። በዚህ ምክንያት ማርኬቱ ላይ ፎከስ አድርጌ ሳየ የነበረው ማርኬቱ ላይ ለሴል ነበረ። ነገር ግን ጠዋት ከሰጧቸው ሲግናል ካስታውሳችሁ ሳያስገባን እኛን ማርኬቱ ወርዶ ኦልሞስት የኮርስ 1 2 3 ምናምን ነክቶ ነው አይደለ ማርኬቱ የተመለሰው። ከዛ በኋላ አሁን እዚህ ጋር ማርኬቱን ደግሞ ብታዩት ፕሪቪየስ ዴይሊ ምን አድርግቷል? ሎ ወስዶ አያችሁ ቦዲ ከዛ ላይ ዘጋው። ስለዚህ ኦን ዲስ ዴይ ባይ እንደሚሆን እርግጥ ነበር አይደለ? ነገር ግን እኛ ሴል ለማድረግ የሞከርነው እዚህ አካባቢ ላይ ነው። አያችሁ ማርኬቱ ኦልሞስት ፕሪቪየስ ዴይሊ ሃይ ከወሰደ በኋላ ነበር ማርኬቱ ላይ ሴል ለማድረግ የሞከርነው። ነገር ግን ማርኬቱ ስቲል ነው ወደ አፕሳይድ ፑሽ እያደረገ ነው። ስቲል ነው ግን ማርኬቱ ከታች መወሰድ ያለባቸው ሊኩዊዲቲዎች አሉ ብዬ ኤክስፔክት ያደርጋለሁ። ወደ ዊክሊ ላይም ባሳያችሁ ሰምታይምስ ዊክሊ ላይም አፕላይ ማድረግ ትችላላችሁ። መንዝሊ ቻርት ላይም አፕላይ ማድረግ ትችላላችሁ። ለምሳሌ ጎልድ ዊክሊ ላይ ምንድን ነው ያደረገው? ፕሪቪየስ ዊክሊ ሎ ወስዶ ቦዲ ከዛ ላይ ክሎዝ ያደረገው አይሽ አይደለ? ስለዚህ ለቀጣይ ሳምንት ለአንድ ሳምንት ማርኬቱ ምን ነበረ? ባይ ነበር። ቢያንስ ቢያንስ እስከ ፕሪቪየስ ዊክሊ ሃይ ድረስ ባይ ማድረግ እንችላለን። ካንድሉ ኦፕን ያደረገው እዚህ ጋር ነው አይደለ? እዚህ ጋር እንኳን ማርኬቷን ጀስት እንግዲህ እዚህ ኮሌጅ ላይ ባይ ብላችሁ ልገቡ ትችላላችሁ። ነገር ግን እዚህ ጋር እንኳን ባይ ብለን ብንገባ ስንት ፒፕስ ነው? ወደ 1160 ፒፕስ አካባቢ ድረስ ማርኬቱ ላይ ባይ መያዝ እንችል ነበር። አያችሁ አይደለ? ወደ 1000 ምናምን ድረስ ይሄን ማለት በአንድ ትሬድ እንይዘዋለን ሳይሆን በቃ ማርኬቱ ይሄንን ሃይ እስኪወስድ ድረስ ሞር እናንተ ተማምነንበት ወይ ደግሞ ኮንፈርም ሆነ ወይ ደግሞ ሞር ኮንፊደንስ ሆነን ልናይ የምንችለው እዚህ ማርኬት ላይ ነበረ ባይ ሴታፕ ነበር ማለት ነው። አያችሁ አይደለ? አጌን ፕሪቪየስ ዴይሊ ዊክሊ ሃይ ወስዳ ማርኬቱ ቦዲ ከዛ ሰች ክሎዝ ያደርገችው አይደለ? ስለዚህ እስከዚህ ካንድል ድረስ ምናየው እስከዚህ ሎ ድረስ ልናይ የምንችለው ምንድነው? ሴል ነው። ባይም እኮ ልንገባ እንችላለን። ግን ደግሞ ባይም እንገባ በጣም ሾርት ተርም ነው። ሎንግ ተርም ግን ስንገባ ወይ ደግሞ ሪስካችንን ጨመር አድርገን ደግሞ ስንገባ ወይ ደግሞ ኤ ፕላስ ሴታፖች ናቸው ብለን ደግሞ ስንገባ የምንገባ ወዴት ነው? ወደ ሴል ነው። ገባቸዋል? ባይ ስንገባ እንዳትማች አንይዛቸውም። አሁን ምናደርጋለን? ማርኬቱ ላይ አሁን ፖለቲካል ነገሮች አሉ። ነገር ግን ማርኬቱ ፕሪቪየስ ዊክሊ ሃይ ወስዶ ቦዲ ከዛ ክሎዝ ያደርገው አይደለ? ስለዚህ ኦን ዲስ ዊክ ማርኬት ላይ የተወሰነ ሴል ልናይ እንችላለን ማለት ነው። ዊዛውት ፖለቲካል ነገሮች እሺ፣ ከነሱ ነገሮች ውጪ ማርኬት ላይ ኦን ዲስ ዊክ ማርኬት ላይ ልናይ የምንችላቸው ሴል ፖዚሽኖች ሊኖሩ ይችላሉ ማለት ነው። ስለዚህ ይሄን ደግሞ ሴል ስንገባ እስከዚህ ድረስ ሞር ፎከስ አድርገን ሴል ልንገባ እንችላለን። ባይ ስንገባ ግን ዳት ማች ሎንግ ተርም አይሆንም ማለት ነው። ከእንደገና ወደ መንዝሊ ቻርቲንግ እየመጣችሁ አጌን እነዚህ ኮንፈርሜሽኖች መጠቀም ትችላላችሁ ማለት ነው። አሁን ይሄኛው በፕሪቪየስ መንዝሊ ሃይም መንዝሊ ሎም ወስዶ ቦዲ ከዛ ላይም ከዛ በታችም ስለዘጋ ኮንፈርም አትሆንም። ዊች ደግሞ ምን ሊሆን ይችላል? ማርኬቱ እዚህ አካባቢ የተወሰነ ቆየት ሊል ይችላል። ሳይድ ዌይ ላይ ማርኬቱ የተወሰነ ሊቆይባችሁ ይችላል ማለት ነው። ስለዚህ በዚህ መልኩ ዴይሊ ሊኩዊዲቲ መጠቀም እንችላለን ማለት ነው። ትንሽ ኮንፊውዝ ሊያደርጋችሁ ይችላል። ነገር ግን ኦን ኔክስት ክላስ ጥያቄ ካላችሁ በደንብ መጠያየቅ እንችላለን ማለት ነው። እስከዛ ድረስ እንጠይቃለን። ነገር ግን ማርኬቱ አሁን በጣም ፑሽ የሚያደርግ ከሆነ እስከነዚህ ሃዮች ድረስ ቢመጣልን እና ከዛ በኋላ የሴል ሴታፓችንን ቢያሳየን በጣም ፐርፌክት ነው ብዬ ኤክስፔክት አደርጋለሁ። እስከዚህ ኤዥያን ሃይ ማለት ነው። ካልደረሰም ኢስ ኦኬ። ማርኬቱ ከዚህ ፕራይስ የሚወርድ ከሆነ ኢስ ኦኬ። ነገ በአዲስ ማይንድ ሴት በአዲስ እንትን ኮንፊደንስ ወደ ማርኬቱ ተመልሰን እንመጣለን ማለት ነው። ኦኬ ሶ ስለ ሊኩዊዲቲ እና ስለ በተለይ ስለ ኢኳል ሃይ ኢኳል ሎ እና ሪቫልት ኢኳል ሃይ ሪቫልት ኢኳል ሎ እና እንጨርሳለን። ኦኬ ሶ
እዚህ ጋር ማርኬቱ ላይ ስለ ሊኩዊዲቲ ከማንሳታችን በፊት ማውራት ያለብን አንድ ቶፒክ አለ። መጀመሪያ ሊኩዊዲቲ ማለት ምን ማለት ነው? ኦኬ ሊኩዊዲቲ ማለት የመጀመሪያ ቶፒካችን ኦልዌይስ ገና ክላስን ጀምሮ ትዝ ካላችሁ ይሄኛው የኛ ስትራቴጂ ምን ላይ ዲፔንድ ያደረገ ነው ብያችሁ ነበር። ስትራክቸር እና ሊኩዊዲቲ ላይ ዲፔንድ ያደረገ ስትራቴጂ ነው ያለን ብያችሁ ነበር አይደለ? ስለዚህ ስትራክቸር እስካሁን ባየናቸው መልኩ ለምሳሌ ቀደም ስለ ዴይሊ ሊኩዊዲቲ ባየነው መልኩ የተወሰነ ለማየት ሞከር አይደለ? ስለ ሊኩዊዲቲ ደግሞ ስንመጣ ባለፈው ቢ ክላስም ላይ የተወሰነ አይተን ነበረ። አሁን ላይም ደግሞ የተወሰነ እንደግመዋል። አሁን ሊኩዊዲቲ ስናነሳ መጀመሪያ ሊኩዊዲቲ ማለት ምን ማለት ነው? ሊኩዊዲቲ ማለት ብዙ ሰው ትራፕ መደረግ ያለበት ሊኩዊዲቲ ብቻ ይመስለዋል። ኖ ኖ ኖ ሊኩዊዲቲ ማለት ማርኬት ላይ ያለ ኤኒ ገንዘብ የትኛውም አይነት ገንዘብ ማርኬት ላይ ሊኩዊዲቲ ነው የሚባለው። ፈርስት ቲንግ ማርኬት ላይ ያለ የትኛውም ገንዘብ ሊኩዊዲቲ ይባላል። ለምሳሌ አሁን እዚህ ጋር መጥቼ ባሳያችሁ ሌትስ ኦፕን ዘ ቻርት ኤንድ እቺን እንክፈታትና ወደ 5 ሚኒት እንምጣና አንድ ኮንፊርሜሽን ላሳያችሁ። ኦኬ ሶ ዊ አር ኦን ዘ 5 ሚኒት ቻርት ሶ እዚህ ጋር እንምጣና ላሳያችሁ። አሁን እቺኛዋ ካንድል ኦፕን ያደረገችው የቱ ጋር ነው? አሁን እቺኛዋ እሺ አሁን ካለችው ጎን ያለችው ካንድል ኦፕን ያደረግኩት እዚህ ጋር ነው አለች አይደለ? ከዛ በኋላ ምንም አይነት ሴለሮች አልመጡም። ስለዚህ አላደረጉኝም፣ ዝቅ አላልኩም። ቀጥታ ወዴት ነው የሄድኩትኝ? እስከዚህ ሃይ ድረስ ባየሮች ፑሽ አደረጉኝ። እስከዚህ ሃይ ድረስ ባየሮች ፑሽ ካደረጉኝ በኋላ ግን የተወሰኑ ሴለሮች አምጥተው ትንሽ ዝቅ አደረጉኝና በ5 ደቂቃ ውስጥ ቦዲ ክሎዝ ያልኩት የቱ ጋር ነው? እዚህ ጋር ነው እያለች ነው አይደለ? እቺኛውን ካንድል ምንድን ያለችው ኦፕን ያደረግኩት እኔ እዚህ ጋር ነው አይደለ? ከዛ ሴለሮች በያቅማቸው ሙሉ ሞክረው እዚህ ድረስ ፑሽ አድርገውኝ ከዛ ባየሮች መጡና እስከዚህ ሃይ ድረስ ፑሽ አድርገውኝ ነገር ግን ክሎዝ ያደረኩት የቱ ጋር ነው? እዚችኛው መሃል ላይ ነው ክሎዝ ያደረኩት እያለን ነው አይደለ? ስለዚህ አንድ ካንድል ኤግዛክትሊ እየነገርን ያለው ምንድነው? ለምሳሌ 5 ሚኒት ቻርት ላይ ያለው ነው። እኛ አሁን በ5 ደቂቃ ውስጥ የተፈጠረውን እያንዳንዱን የሊኩዊዲቲ እንቅስቃሴ ነው፣ የገንዘብ እንቅስቃሴ ነው አይደለ? ለምሳሌ አሁን ሌትስ ዝም ብለን ኤፍቲአር ምናምን ብለን ጀስት ሲ ምን እንደሚመጣ አሩ ነው ሰርች እናድርግና ላሳያችሁ። አሁን ለምሳሌ እዚህ ጋር ምን ይታያችኋል? አሁን ይሄ which is ቻርት ነው። እሺ ቻርት ነው። እንዴት አድርጌ ላሳያችሁ? አንድ እንኳን ፕራይስ ሙቭመንት የለውም። እሺ ከዚህ ትንሽ ለየት ያለ ለማየት እንሞክር። ትንሽ ከዚህ ለየት ያለ ኦኬ፣ ይሄ ይሻላል፣ ቢያንስ ይሄ ይሻላል። አሁን እዚች ጋር ምን ትታያችኋለች? እዚች ጋር ምን ይታያችኋል? አሁን እቺ ዶት ነች አይደለ? እዚህ ጋር እያችኋት የሆነች ሰማያዊ መስመር ትታያችኋለች አይደለ? እዚህ ጋር በጣም ብዙ ሰማያዊ ነጥቦች አሉ አይደለ? እነዚህ ነጥቦች ምን መስሏችሁ? እነዚህ ነጥቦች ካንድል ናቸው። እያንዳንዱ ካንድል ናቸው። ነገር ግን በ5 ደቂቃ ውስጥ ይሄ ካንድል ኦፕን ሆኖ ክሎዝ እስከሚያደርግ ድረስ ምንም አይነት 5 ሳንቲም እዚህ ውስጥ አልገባም። አይደል? 5 ሳንቲም እዚህ ቻርት ለምሳሌ አሁን የምረው ትሪሊዮን ፒኤልሲ ምናምን ነው አይደል? ትሪሊዮን ፒኤልሲ ምናምን ነው አይደል የሚለው እዚህኛው ፔር ውስጥ እንግዲህ ምንም አይነት ገንዘብ በ5 ደቂቃ ውስጥ ገብቶም አልወጣም፣ ሴልም ባይም ያለ የለም። ይሄ ማለት ማርኬቱ በ5 ደቂቃ ውስጥ ምንም አይነት እንቅስቃሴ የለውም። እንደምታዩት ምን አደረገ? ዶት አደረጋት ማለት ነው። ዶት አደረገ፣ እዚህ ጋር መጣ፣ ከእንደገና ጃምፕ አደረገ፣ ዶት አደረገ፣ ዶት አደረገ፣ ዶት አደረገ፣ ዶት አደረገ። ድሮ እንደውም የኢትዮጵያ እንትን ቻርት እንደዚህ ነበረ፣ ዶት ዶት እያደረገ አይደለ? ልክ እንደዚህ አሁን እዚህ ጋር ምን እያልን ነው ማለት ነው? ምንም አይነት ገንዘብ በዚህ 5 ደቂቃ ውስጥ የለም እያልን ነው። አያችሁ አይደለ? ስለዚህ ማርኬት ላይ ሊኩዊዲቲ ማለት ነው ማርኬት ላይ ያለ ኤኒ ገንዘብ ሊኩዊዲቲ ይባላል። እሺ ስለዚህ ሊኩዊዲቲ የለም ማለት ማርኬት ላይ ሊኩዊዲቲ የለም ስትሉ እኔ አሁን ዝም ሊኩዊዲቲ የለም ስላችሁ ይሄ ትራፕ መድረግ ያለበት ወይ ደግሞ ማርኬት ላይ ፓወርፉል ሊኩዊዲቲ የለም እያልኩ ነው እንጂ ማርኬት ላይ ሊኩዊዲቲ ከነ የለም ማለት ቅድም እንዳሳያችሁ አይነት ቻርት ዶት ዶት የሆነ ማርኬት ነው የምታዩት። ከዛ ውጪ ምንም አይነት የምታዩት ነገር የለም። ስለዚህ ኦልዌይስ ሊኩዊዲቲ ራሱ ስታስቡ መጀመሪያ ማሰብ ያለባችሁ ማርኬት ላይ ያለ ኤኒ ገንዘብ ምን ይባላል? ሊኩዊዲቲ ይባላል ማለት ነው። ከዛ በኋላ የቀረውን ወዴት እንመጣለን እኛ በሪቴል ትሬደሮች ክሬት የሚደረገው ሊኩዊዲቲ ብለን እንሰይመዋለን ማለት ነው። እሺ ከማርኬቱ ትራፕ ተደርጎ መውጣት ያለበት ሊኩዊዲቲ ማለት ነው። ሶ አሁን እሱን ስናነሳ አንድ ትሬደር ባለፈው እንደተማርነው ለምሳሌ እዚህኛው ጋር እንደተማርነው ባለሳሳት እዚህ ጋር ከእናንተ ጋር እንደተማርነው እዚህ ጋር አይታችሁ አይደል? ሪቴል ፓተር ሊኩዊዲቲ ስንማር ልክ እዚህ ጋር እንደተማርነው አብዛኛው ትሬደሮች ትሬድ የሚያደርጉበት ሴም ፕራይስ አላቸው ወይ ደግሞ ሴም ስትራቴጂ ትሬድ የሚያደርጉ ከሆነ ሰፕላይ ዲማንድ ሰፖርት ሬዚስታንስ ትሬንድ ላይን እነዚህ በጣም ፓወርፉል ኢንዲኬተርስ እነዚህ በጣም ፓወርፉል የሆነ ምን ይዛሉ ብያቸዋለሁ? ብዙ የሆነ ገንዘብ ይዛሉ። ምክንያቱም አብዛኛው ትሬደር እዛ ባይ እና ሴል ለማድረግ ስለሚሞክር ብያቸዋለሁ አይደለ? ከእንደገና ደግሞ አጌን ልክ እንደነሱ ደግሞ ሌላ የምናያቸው ሌሎች ኮንፎርሜሽኖች አሉ። ከነሱም ደግሞ ምድራቸው ባለፈውም ሰፖርት ሬዚስታንስ እንዳልኳችሁ አሁን ደግሞ ምን እንጨምራለን? ሰፖርት ደብል ታፕ ኤን ደብል ባራም እንጨምራለን። ከእንደገና ትሬን ላይን ባለፈው እንዳየነው እንጨምራለን ማለት ነው። አጌን ልክ እንደ ሪቪው ይሆናቸዋል፣ ምክንያቱም ፓወርፉል የሆኑ ነገሮች ስለሆኑ ማለት ነው። ሶ እዚህ ጋር እንደምታዩት ማርኬቱን አደረገ እዩት፣ ሃየር ሃይ ሃየር ሎ አይደለ? አሁን ይሄን ደግሜ ልንካውና ላሳያችሁ። ሃየር ሃይ አይደለ? ሃየር ሎ ሃየር ሃይ ሃየር ሎ ሰራና ሃየር ሃይ ሰርቶ ማርኬቱ ወረደ። አያችሁ አይደለ? ይሄ ማለት እዚህ ጋር ሴል ከተደረገበት ፕራይስ አት ዘ ሴም ፕራይስ ሰው አሁን መጥቶ ምን አድርጎታል?
እዚህ ጋር ሴል አድርገዋል አይቷል። ስለዚህ እዚህ ጋር የምን አለ የመጀመሪያ ይሄን ያወረዱት ሴለሮች ገንዘብ አለ ከእንደገና አሁንም ደግሞ እቺን ያወረዱት ሴለሮች ገንዘብ አለ ማለት ነው። ስለዚህ ጋር ምን አለ ማለት ነው ኢኳል ሃይ እዚህ ጋር አለ ኢኳል ሃይ አለ ማለት እዚህ ጋር ምን አለ የተጠራቀመ ገንዘብ እዚህ ጋር አለ ማለት አይቷል። ስለዚህ እኔና እናንተ እዚህ አካባቢ ባይ የምንገባ ከሆነ ቴክስታችን እዚህ ጋር ማስቀመጥ እንችላለን። አጌን ደግሞ ማርኬት ውስጥ ሊኩዊዲቲ ፌል ካደረገ በኋላ ቼንጅ ኦፍ ካራክተር ከሰጠን ይሄ ሊኩዊዲቲ ስለተወሰደ ቫሊድ ቼንጅ ኦፍ ካራክተር ነው ብለን ይሄ ቼንጅ ኦፍ ካራክተር መውሰድ እንችላለን። ስለዚህ ማርኬቱ ኮሬክት ሲያደርግልን ሴል ብለን መግባት እንችላለን ማለት ነው። ከእንደገና ደግሞ ልክ እንደ ትሬንድ ላይን ሆኖ ነገር ግን ደብል ታፕ ብቻ ሲሆን ምን ይባላል እሱ ሪቫለንት ኢኳል ሃይ ይባላል። እኩል ኤግዛክትሊ አሁን ለምሳሌ ጎልድ ላይ ከሆነ ለምሳሌ አሁን 4700 ላይ ብንለው 4700 ላይ ኤግዛክት ፕራይስ ላይ ባይሆን እንኳን አንዱ 4700 ላይ አንዱ ደግሞ 4699 ላይ ከሆነ ትንሽ ሪቫለንት ነገር ይሆናል አይደለ? ያ ምን ይባላል ሪቫለንት ኢኳል ሃይ እንለዋለን ማለት ነው። እሱ ጋር በጣም ብዙ የተጠራቀሙ ሊኩዊዲቲዎች አሉ። ለምሳሌ እንዴት መሰላችሁ? አሁን ለምሳሌ አንድ ነጋዴ የመኪና ነጋዴ አንዱ መኪና ይወደድና ስንት ይገባል? 10 ሚሊዮን ብር ይገባል። ከ10 ሚሊዮን ብር ላይ ይሸጠዋል ይሄ ነጋዴ። አንድ ለምሳሌ 10 መኪና አለው፣ አምስቱን 10 ሚሊዮን ብር ላይ ይሸጠዋል። ከዛ ይወርዳል፣ ይረክሳል መኪናው። ስንት ረከሰ? እስከ 8 ሚሊዮን ብር ለከሰ። ከዛ እጁ ላይ ስንት ይቀረዋል? አሁንም 5 መኪና ይቀረዋል አይደለ? አሁንም ኤግዛክትሊ ተመልሶ 10 ሚሊዮን ብር ላይ የመኪናው ዋጋ ሲገባ ምን ያደርገዋል? አሁንም ይሸጠዋል ማለት ነው። ስለዚህ እዚህ 10 ሚሊዮን ብር ላይ ምን አለ ማለት ነው? የብዙ ነጋዴዎች ዲማንድ አለ ወይ ደግሞ ሰፕላይ አለ። አያችሁት አይደለ? እዚህ 10 ሚሊዮን ብር ላይ ሰፕላይ ስላለ ማርኬቱ ምን ያደርጋል? ያን 10 ሚሊዮን ብር ብሬክ ያደርገውና ልክ 11 12 ሚሊዮን ብር ከገባ በኋላ ማርኬቱ ሰውን አስደንግጦ ሰው በድንጋጤ እዛ ጋር ባይ ባይ ብሎ ሲገባ ማርኬቱ ቼንጅ ያደርግና ሪቨርስ አድርጎ ይወርዳል ማለት ነው። አያችሁት አይደለ? ስለዚህ ልክ እንደዚህ ነው። ኤግዛክትሊ አሁን እንደነገርኳችሁ ኤግዛምፕል መውሰድ ትችላላችሁ። ስለዚህ ኢኳል ሃይ እና ኢኳል ሎዎች በጣም የብዙ ትሬደሮችን ገንዘብ የሚቀመጥባቸው ሌቭሎች ናቸው። ለምሳሌ እዚህ ጋርም ምኖች አሉ ኢኳል ሎዎች አሉ አይደለ? ይሄው ማርኬቱን አደረገ፣ እሱን ፌል አደረገ፣ መውጣት ጀመረ። እዚህ ጋር ምን አለ ሪቫንት ኢኳል ሎ አለ ማርኬቱ ፌል አደረገ መውጣት ጀመረ ማለት ነው። እንዳትረሱ ይሄ በጣም ፓወርፉል የሆነ ሊኩዊዲቲዎቻችን ናቸው። ኢኳል ሃይ ኢኳል ሎ ሪቫለንት ኢኳል ሃይ ሪቫለንት ኢኳል ሎ እዚህ ጋር ማየት ትችላላችሁ። ማርኬቱ ሪቫለንት ኢኳል ሎ ሪቫለንት ኢኳል ሃይ ነበረው። ምን አደረገ? መጀመሪያ ሪቫለንት ኢኳል ሎን ቴክ አውት አደረገ። ከዛ ሪቫለንት ኢኳል ሃይ ቴክ አውት አደረገ። ማርኬቱ ከዛ ዳይሬክሽኑን ቀጠለ ማለት ነው። አያችኋለሁ። ስለዚህ በዚህ መልኩ ማየት እንችላለን። ይሄኛው ባለፈው እንደተማርነው ነው ስለ ትሬንድ ላይን ነው አይደለ? ማርኬቱ ትሬንድ ላይኑ ፌል ያደረገበትን ብር የምንገባው ተቃራኒ ነው የምንገባው። አጌን እዚህ ጋር ማየት ትችላላችሁ። ማርኬቱ ትሬንድ ላይኑን ፌል ያደረገበት ወደ ላይ ነው። እዚህ ጋር ብሬክአውት ትሬደሮች አሉ። ስለዚህ የእሱን ተቃራኒ እንገባለን ማለት ነው። ማርኬቱ ባንዲንግ ጋር ሁለቱ እዚህ ጋር የገቡትም ትሬደሮች ፌል ያደርጋቸዋል። ይሄ ትሬንድ ላይን ብሬክ ስለተደረገም ደግሞ ብሬክአውት ትሬደሮችን ደግሞ አጌን ከእንደገና ማርኬቱ ፌል ያደርጋቸዋል ማለት ነው። ከዛ ይሁን እንደምታዩት ማርኬቱ ኤግዛክትሊ መውረድ ጀመረ ማለት ነው። ስለዚህ በዚህ መልኩም አጌን ትሬድ ማድረግ እንችላለን ማለት ነው። ነገር ግን ልብ ማለት ያለባችሁ ኦልዌይስ ልብ ማለት ያለባችሁ አንድ ትሬንድ ላይን አንድ እነዚህ ኢኳል ሃዮች ኢኳሎች እነዚህ ጌቴን ፓተርን ሊኩዊዲቲዎች ወይ ደግሞ ሰፕላይ ዲማንድ ሌቭሎች ወይ ደግሞ ሰፖርት ኤንድ ሬዚስታንስ ሌቭሎች ማርኬቱ ኤግዛክትሊ ቀጥታ ፌል ያደርጋቸው። ቀጥታ ፌል ካደረጋቸው ምን የሚሆነው እነዚህ ትሬደሮች ስትራቴጂ ይቀይራሉ። ገባቸው? ለምሳሌ አሁን እናንተ ለምሳሌ አንድ ነጋዴ ናችሁ። ለምሳሌ የመኪና ነጋዴ ናችሁ ልበል። መኪናውን ሁል ጊዜ ለምሳሌ ዲዛይር መኪና ሁል ጊዜ 3 ሚሊዮን ብር ትገዙታላችሁ። ልክ እናንተ ስትገዙ መኪናው 2.8 ሚሊዮን ብር 2.7 ሚሊዮን ብር ይወርዳል። አሁንም ትሸጡታላችሁ ከስራችሁ። አሁንም ስትገዙ ይረክሳል። አሁንም ስትገዙ ይሄ ሁለት ጊዜ ሶስት ጊዜ ከተደጋገመባችሁ መቼም ቢሆን ዲዛይን መኪና ንግድ ውስጥ አትገቡበትም አይደለ? አሰሩበት ወይ ደግሞ አትገዙም አይደለ? ለምን? በተደጋጋሚ የማይሆን ነገር ስላያችሁ። ልክ እንደዚህ ሁሉ ግን እናንተስ ልክ 3 ሚሊዮን ብር ላይ ገዝታችሁ 3.3 ሚሊዮን ደርሶ ቢመለስስ አሁንም 3 ሚሊዮን ብር ላይ ተገዙና 3.2 ሚሊዮን ብር ደርሶ ወዶላችሁ 200 ሺህ ብር አትርፋችሁ ነገር ግን ሳሸጡት ቢመለስ ምንድነው የምታደርጉት? ኦኬ በቃ እኔ ምንድነው እያደረኩ ያለሁት በጣም ብዙ የታገስኩት ስለሆነ ከዚህ በኋላ ስገዛ 3 ሚሊዮን ብር ከገዛሁት በቃ 3.1 ሚሊዮን ብር 3.2 ሚሊዮን ብር ሲመጣ ቶሎ ቶሎ ሸጠዋለሁ ማርኬቱ ላይ። ገባችሁ? ለምን? እያየው እየነሳኝ መኪና ተወደደ ስለው ሲመለስ ስለሆነ ትላላችሁ። በአንድ ፊልፊል የሚያደርጋችሁ ከሆነ ግን ይህን ስራ ታቆማላችሁ አይደለ? ፎሬክስም ላይ ልክ እንደዛው ነው። ማርኬቱ ላይ የሆነ ሬዚስታንስ እና ምናምን ትሬንድ ላይ ሌቭል አስምረው ሲገቡ ማርኬቱ ኤግዛክትሊ ፌል ያደርጋቸው። ኤግዛክትሊ ፌል ካደረጋቸው ወይ ከፎሬክስ ያቆማሉ ወይ ደግሞ እንደ ኔክስት ዴይ ማርኬት ላይ ገንዘብ ይዘው አይመጡ። ስለዚህ ምንም ያደርጋቸው the first thing ማርኬቱ እንደምታዩት እነሱን ያስገባቸዋል፣ የተወሰነ ፕሮፊት ረን ያደርግላቸዋል፣ ከዛ ፌል ያደርጋቸው። ለምን? ቀጣይ ቀንም ትሬዳቸው ስትራቴጂያቸውን ተማምነው እንዲመጡ ማለት ነው። ይሄ ማለት ነው እቺን ታክል ፕሮፊት አይተዋል ነበር። ስለዚህ ምን ያደርጋሉ? በቃ ኔክስት ዴይ ማርኬቶችን ፕሮፊት ሲያሳየኝ እዚህ አካባቢ ምን አደርጋለሁ? እዚህ አካባቢ ከማርኬት እወጣለሁ ብለው እንደዚህ ማለት ትሬድ ለመያዝ በቀጣይ ቀን ይመጣሉ ማለት ነው። ገባቸዋል? አጌን ማርኬቱ እዚህ ጋር በጣም ታፕ የተደረገ ምን አለ እዚህ ጋር ዲማንድ ሌቭል አለ አይደለ? ወይ ደግሞ ሰፖርት ሌቭል አይደለ? ሬዚስታንስ ሌቭል አለ አይደለ? ማርኬቱ ምን አደረገ? እንደምታዩት እነሱን አስገባቸው፣ የተወሰነ ፕሮፊት ረን አደረገ፣ ተመልሶ ፌል አደረገ።
አይሽ አይደለ? ስለዚህ ይሄንን ፕሮፊት ረን ያደረገላቸው ትሬደሮች ምን ያደርጋሉ? ኦን ደ ኔክስት ዴይ ዋን ቱ ዋን ሲድልኝ ይወጣለው ወይ ደግሞ እዚህ ጋር እወጣለሁ ምናምን እያሉ ስትራቴጂዎችን አጌን እያሻሻሉ ለመምጣት ይሞክራሉ ማለት ነው። ስለዚህ ልክ እንደዚህ ያደርጉ በመጡ ቁጥር ገንዘባቸውን ፌል እያደረጉ ይሄዳሉ ማለት ነው። ነገር ግን አት ኤንድ ኦፍ ደ ዴይ ዛሬ ለምሳሌ እዚህ ድረስ ወጥቶላቸው ማርኬቱ ሲመለስ በኪሳራ ከወጡ አሁን ቀጣይ ቀን ላይ ብሬክ ኢቭን ማድረግ ሲለምዱ ገባቸዋ። ከዛ ደግሞ ዋን ቱ ዋን ማርኬቱ እንደሄደ ፓርሻል መውሰድ ሲጀምሩ ምን ሲሉ የትኛውም ስትራቴጂ ምን ያደረገ ይመጣል እየሰራ ይመጣል ማለት ነው። ስለዚህ ስናይፐር ኢንተሪ ገብተን ስናይፐር ኢንተሪ እኮ ወጣን ይላሉ። ከዛ በኋላ ማርኬቱ ይመለሳል ማለት ነው። አሪፍ አይደለ? ስለዚህ ልክ እንደዚህ አንድን ስትራቴጂ ኦልዌይስ ስህተታቸውን ባቆሙ ቁጥር ፐርፌክት እያደረጉት ይመጣሉ። በዛውም ልክ ደግሞ ግን በተደጋጋሚ ረጅም ጊዜ ፌል እያደረጉበት ይመጣሉ ማለት ነው። እዚህ ጋር ማየት ትችላላችሁ። ማርኬቱን አደረገ። ያው እንደምታዩት ይሄኛው ሬዚስታንስ ሌቭል ነበረን አይደል? ሶሪ ሰፕላይ ወይ ደግሞ ሰፕላይ ሌቭል ማርኬቱ መጣ ፌል አደረገው። ከዛ ወረደ፣ ከእንደገና ፌል አደረገ። እዚህ ጋር ደላስ ቴክ አውት ተደርገው ሃይ ሰጠን። ከዛ በኋላ ቼንጅ አደረገልን አይደል? ይሄውና ቼንጅ ካራክተራችን። እነዚህ ኦርደር ብሎኮች ላይ መልሰን ሴል መግባት እንችላለን ማለት ነው። ይሄው እንደምታዩት በሁለት ካንድል ምን ያክል እንደወረደ ማርኬቱ ነው አይሽ አይደል? አጌን ከዚህ በኋላ ኤግዛምፕል የለንም። ነገ ወደ ቻርት ገብቼ አንድ ኤግዛምፕል ላሳያችሁ። ማርኬቱ ሰፕላይ እና ዲማንድ ሌቭል ፌል ሲያደርግ ያለ አንድ ሌቭል ላሳያችሁ። ኦኬ ለምሳሌ እችኛዋን ሌቭል ማስመር እንችላለን። ኤጀንሲሽን አሁን እንትን ስላለን ወደዚህ ወደ ዩሮ ብንመጣ ዩኤስዲ ጂፒ አይደል እንምጣሽ። ከዛ ሌትስ ሜክ ኢት 15 ሚኒት አንድ ኤግዛምፕል ብናገኝ እንታወስ ቱ ማች ፐርፌክት። ዩኤስዲ ጂፒ ይሄን ሌቭል አስመርለት ነበር ሪስትሪክት አደረገው። ኦኬ ሶ ሌትስ ማርክ አውት ዲስ ሌቭል። ቅድም ያሰመርኩትን ሌቭል ይሄ ነው። ከሶታች ኤዥያ ያሉ ስላለ ነው ያልገባው ትሬዱን። እዛም ግን አልደረሰም ማርኬት ይት። አሁን ይሄ ሌቭል ስንት ታፕ እንዳለው አሳያቸዋለሁ። ኦኬ ይት ማርኬቱ አሁን ይሄ ሌቭል መጣ አይደለ? ዲፕ ገባ ማርኬቱ። እዚህ ጋር ማየት ትችላላችሁ። ከእንደገና ወጣ አይደለ? ተመለሰ፣ ታፕ አደረገው፣ ወጣ አይደለ? ከዛ በኋላ አጊን ማርኬቱን አደረገ። እንደምታዩት ዛሬ መጣ አይደለ? ከዛስ ታፕ አደረገው፣ የተወሰነ ሪያክት አደረገ፣ ታፕ አደረገው፣ ወጣ ማርኬቱ። ከዛ ተመልሶ አድርገው ፌል አደረገው። አያችሁ አይደለ? ከዛ አሁን አብዛኛው ትሬደር ይሄኛው አሁን ኦልሬዲ እኮ ደጋግሞ ታፕ ሲደረግ ማርኬቱ ምን ሆኗል? ኦልሞስት ዲማንድ ሌቭል ወይ ደግሞ ሰፖርት ሌቭል ሆኗል አይደለ? ሬዚስታንስ ሌቭል ሆኗል። ስለዚህ አሁን ማርኬቱ እዚህ ጋር ለምሳሌ ስታስቀምጡት እዚህ ጋር ባይ ይገባሉ። ከዛ ረን ያደርጋል። የተወሰነ ፕሮፊት ልክ እንደምታዩት ረን ያደርጋል። አያችሁ አይደለ? ኦልሞስት ከስንት በላይ ኦልሞስት ወደ 1 to 1 አካባቢ ማርኬቱ ሄዷል። 1 to 2 ሄዷል እንደውም አይደለ? 1 to 2 ከሄደ በኋላ ግን ሎንግ ተርም በቃ እስከ ኤዥያን ሃይ ኦር ሰምቲንግ ማርኬት ላይ ሲጠብቁት ማርኬት ምን ያደርጋል? ይሁት እንደምታዩት እነሱ መጥተው አደረጋቸው ፌል አደረጋቸው። አይታል ኤግዛክትሊ እሱ ሌቭል እንደምታዩት ፌል አደረገው አይደለ? ኤግዛክትሊ እሱ ሌቭል እንደምታዩት ማርኬቱ ምን አደረገው? ፌል አደረገው። ተመልሶ መውጣት ጀመረ። አያችሁ አይደል? ስለዚህ ኦልዌይስ እናንተ ልክ እንደዚህ ደብል ታፕ የተደረጉ ሌቭሎች እንደዚህ ተነኩ፣ እንደዚህ ሬዚስታንስ ሌቭሎች እንደዚህ ሪቴል ፓተርን ሊኬቶች የምታገኙ ከሆነ ማርኬቱ ከዛ በኋላ ምን እንደሚያደርግ ግራ አይገባቸውም። ኦልዌይስ ደግሞ ልክ እንደዚህም ደግሞ ገብታችሁ ማርኬት ላይ እዚህ ጋር ባይ ሴል ብላችሁ ደግሞ ትራፕ የመደረግ እድላችሁ እያነሰ ነው የሚመጣው። ለምን ይሄ ሌቭል ልክ እንደ ስትሮንግ ሌቭል አታዩትም? ለምን በተደጋጋሚ የተነካ ስለሆነ በጣም ብዙ የሆነ ሊኪቲ ማርኬት ላይ ስላለው ማለት ነው። አጌን ኢኳል ሃይ እና ኢኳል ሎው ብዙ ጊዜ ማርኬት ላይ አይገኝም። ነገር ግን ከተገኘ ላሳያችሁ። ለምሳሌ እዚህ ጋር ሪቫለንት ኢኳል ሃይ አለን። ከዚህ ሃይ አንስታችሁ እስከዚህኛው ሃይ ድረስ ይሄኛው ሪቫለንት ኢኳል ሃይ ነው። ይሄ ማለት ነው አይስ አይደለ? ሪቫለንት ኢኳል ሃይ ነው አይደለ? ማርኬቱ ምን አደረገ? እዩት። ኤግዛክትሊ መጣ አይደለ? ፌል አደረገው። ማርኬቱ መውረድ ጀመረ። አይስ አይደለ? ምንድነው ይሄ? ሪቫለንት ኢኳል ሃይ ነው። ለምሳሌ እኔ እስቲ ጎልድ ላይ ይሁን ኦር ሰምቲንግ ያሰመርኩት ዩሮ ላይ መሰለኝ ዋን ሃወር ላይ አድርገውና ዩሮን ላሳያችሁ። ያሰመርኩት ሌቭል አለ ሪቫለንት ኢኳል ሃይ ብዬ ዩሮ ላይ መሰለኝ። ያው ይሄኛው ለምሳሌ ይሄኛው ኢኳል ሪቫለንት ኢኳል ነው። አሁን ይሄ ኤግዛክትሊ ኢኳል ነው። እዩት። አይስ አይደለ? ቀጥ ባደረገው እንደዚህ ነው የሚሆነው። ትንሽ ይሄን ጭቀር ሪቫለንት የምትሆነው አይስ አይደለ? መጣ ማርኬቱ ታፕ አድርጎት ሄደ። ስለዚህ አሁን ይሄን ሌቭል ምን አድርጌ እየጠበቅኩት ነው እንደምታዩት። እዩት። አሁን ልመልስላችሁ እና ላይኔ ዩሮ ዩኤስዲ ፉል ቲፒ ብዬ ያስቀመጥኩት እዚህ ጋር ነው። ስለዚህ ኦን ደ ኔክስት ታይም ማርኬት ላይ ሴል እያደረኩኝ በመጣው ቁጥር ማርኬቷን ጂኦፖለቲካል ነገሮች በጣም የማይሆን ነገር እያደረጉት ነው። ግን ኤግዛክትሊ ማርኬት ላይ ሴል እያደረኩኝ በመጣው ቁጥር በወረደልኝ ቁጥር ማለት ነው ሆል ቴክኒካል ለመያዝ ሞክሮ እስኪ ድረስ ነው እስከዚህ ድረስ ነው። ለምሳሌ እዚህ ጋርም ሴል እየገባን ምናምን መጣ። ከዛ ኦን እዚህ አካባቢ ማርኬት ላይ አሁን ሴል ኦን ሌላ ቀን ላይ ማለት የዛሬ ሳምንት 2 ሳምንት ማርኬት የመጣበት ታይም ላይ እዚህ አካባቢ ሴል ብዬ ስገባ ፉል ቴክ ፕሮፊት እዚህ ጋር ይዘዋለሁ ማለት
ለምን ይሄ በጣም ስቲል ነው ስትሮንግ የሆነ ሊኩዊዲቲ ያለበት ሌቭል ስለሆነ ማለት ነው። ስለዚህ በዚህ መልኩ ትሬድ ማድረግ ትችላላችሁ ማለት ነው። ሶ ኦን ደ ኔክስት ክላስ ከየት እንጀምራለን? ጥያቄያችሁን ከተጠያየቅን በኋላ ወይ ደግሞ ክላሱን ከጨረስን በኋላ መጠያየቅ እንችላለን። ስለ ኤክስተርናል ሬንጅ ሊኩዊዲቲ፣ ኢንተርናል ሬንጅ ሊኩዊዲቲ እናይና ከዛ በኋላ ስለ ፖይንት ኦፍ ኢንተረስት ተምረን ስለ መልቲፕል ታይም ፍሬም አናሊሲስ እናያለን ማለት ነው። እንዴት ነው መልቲፕል ታይም ፍሬም ከመንዝ ቻርት ጀምሮ እንዴት ነው የምወርደው የሚለውን ነገር እናያለን። እናንተ ፒዲኤፉን ለማየት ሞክሩ። ከዛ በኋላ ዲ ክላስ ላይ ኢንተሪ ሞዴሎቻችንን አይተን ክላሳችንን እንጨርሳለን ማለት ነው። እስከዛ ድረስ መልካም ታይም ይሁንላችሁ። ዛሬ ያየነውን ነገር ሪቪው አድርጉት፣ ባክቴስት አድርጉት። በተለይ ስለ ስማርት መኒ ትራፕ በጣም ማስተር ለማድረግ ሞክሩ። ዊች ኢዝ ትራፕ የምትደረጉበት ሌቭል ማርኬቱ ላይ እየቀነሰላችሁ ይመጣል። ስለዚህ ስማርት መኒ ትራፕን እንዴት ነው አፕላይ ማድረግ የሚችለው ነገር በጣም 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 ማስተር ለማድረግ ሞክሩ። ከዚያ ያለፈ ደግሞ ኢኳል ሃይ እና ኢኳል ሎ፣ ሪቫልት ኢኳል ሃይ፣ ሪቫልት ኢኳል ሎ ለመለየት ሞክሩ። ኤጀንሲሽን እንዴት ነው መጠቀም ያለብኝ የሚለው ነገር ለመለየት ሞክሩ። ከዛ በኋላ ኔክስት ክላስ ላይ ጥያቄ እንጠያይቃለን ማለት ነው። ወዳችኋለሁ። ሪከርድ ያደርጉትን ለቅላችኋለሁ። መልካም ምሽት ይሁንላችሁ። ቴንክ ዩ